በጣም በደል በስቶብን በጣም ኃጢአት ሰርተን የሆነ ነገር ስናጣ እንደው እግዚአብሔር ምን አድርጌው ነው ብላችሁ አታውቁ? ስንት አገር የሚመዘብር ቤተክርስቲያን የሚሰብር እያለ እኔ ጋር መተ ንስሐ ገባህ በኃጢአት ምን ብለህ የሚል ሰው አለ። አንድ ሰው ራሱን በጣም ኃጢአተኛ ነኝ የሚል ከሆነ አቅሙን ችሎታውን ማግኘት የማይችል ይመስላል። አንዳንድ ሰው የሆነ ጥፋት ሲጠፋ ለምን ጠፋ ሲባል አብዛኛው ሰው ጣት ጠቋሚ ነው። አንዳንዴ ራሱን በጣም ኃጢአተኛ ነኝ የሚል ሰው ራሱን በጣም ዝቅ ስለሚያደርግ አንዳንድ ነገሮች ሊያመልጡት ይችላል። አብዛኛው ሰው ግን ከስተቱ ከመማር ይልቅ እንደውም እንደ ልምድ ይቀስመዋል የነሱን በደል ሲሰማ። አንዳንድ ሰው ደግሞ ስለ ኃጢአት ሲማር በጣም ደስ የሚለው አለ። አንዳንዱ ደግሞ ጥቂት ኃጢአት የማይመስለው አለ። ልክ እንዳበበ ማለት ነው። ሶስቱም ኃጢአተኞች ናቸው አይደሉ? ማን ፈራጅ አረገ? በምን መንገድ ኃጢአት ሊሰራ ይችላል? እንደምታውቁት ሰው በሶስት መንገድ ኃጢአት ይሰራል። በሐሳቡ ሊሰራ ይችላል፣ በንግግሩም ሊሰራ ይችላል፣ በድርጊትም ደግሞ ሊያደርገውም ጭምር ይችላል። እና ከዚህ በመነሳት ሰዎች ስለ ኃጢአት መጀመሪያ ማወቅ ያለባቸው ነገር ምንድነው ቢባል በቃ ሁሉም ሰው ይበድላል ነው። ይሄ በእርግጥ መጽናኛ አይደለም። ሁሉም ሰው ይበድላል ማለት ወይም አብዛኛው ሰው ይበድላል ማለት የሚያጽናና ለካን የብቻዬን አይደለሁም የሚያስብል ንግግር እንዲሆን አይደለም። ስለ ኃጢአት ይሄንን መጀመሪያ ነጥብ ነው ብለን ያነሳን። ሁሉም ሰው ይበድላል ማለት እኛ ደካማ እንደሆነው ሰዎች የሚያጠፋ እግዚአብሔርን የሚያሳዝን እንዳለ ሁሉ ዛሬ ጻድቃን ናቸው ቅዱሳን ናቸው ብለን የምናከብራቸው ቅዱሳንም ትላንትና በነበሩበት ህይወታቸው ደግሞ ተመልሰን ስንመለከት መጽሐፍ ቅዱስ ላይ ሊሆን ይችላል ከቅዱስ መጽሐፋችንም ውጪ ባሉ ታሪኮች ላይ የትላንትና ታሪክ ያለው ሰውም በድሎ ነበረ የሚል ነገር የሚያጽናና ነገር። ስለዚህ ኃጢአት መጀመሪያ ሁሉም ሰው በድሏል ሲባል በእኛ እንዳልተጀመረ አውቀን እንድንጽናናበት ሳይሆን ትላንት የበደሉ ዛሬ ደግሞ ቅዱሳን መሆን ከቻሉ ዛሬ የምንበድል ሰዎች ደግሞ ወደ እግዚአብሔር ከተመለስን ምን መሆን እንችላለን የሚለው እንድታውቁት ነው። ወደ ቅድስና ህይወት መመለስ እንችላለን የሚለውን ነገር ነው። ስለ ኃጢአት እንግዲህ ማሰብ መነጋገር ሲጀመር አብዛኛው ሰዎች ወይንም ደግሞ የተወሰኑም ሰዎችም ሊሆን ይችላል የሚያነሷቸው ጥያቄዎች አሉ። ለምሳሌ ስለ ኃጢአት ሲማር አንድ ሰው እኔ ያን ያክል ክፉ ነኝ ብሎ ሊያስብ ይችላል። ስለ ኃጢአት ስለ በደል ስለ ክፋት ሲናገር እና ይሄንን ያክል አጥፍተናል ሲባል እንዴ ይሄንን ያክል እኔ በድያለሁ አሳዝኛለሁ እግዚአብሔርን አስከፍቻለሁ ብሎ ሊያስብ ይችላል። ካልሆነ ደግሞ እንደነዚህ አይነቱን ስለ ኃጢአት ሲማር አንድ ሰው ደግሞ ስለራሱ ኔጌቲቭ የሆነ ጃጅመንት ወይንም ደግሞ ያልተገባ የሆነ ፍርድ መስጠትም ሊመስለው ይችላል። በደንብ ወደ ውስጥ ገብተን የተወሰኑትን ሐሳቦች ስናብራራ እነዚህን ጥያቄዎች በደንብ መልስ ያገኛችሁባቸው ትሄዳላችሁ። ስለ ኃጢአት ሲማር ሁለተኛው ሰው ሊያስብ የሚችለው ነገር ምንድነው? ዓለማችን እንደምታውቁት ጤናማ የሆነ ማንኛውም ሰው አስተሳሰብ እንዲኖረው ይመከራል አይደል? እኛም ራሳችን ያው ባናምንበትም ብናምንበትም ጧት ተነስተን ክፉ የሆነ ነገር ባይገጥመንና ሁሌም ደግ የሆነ ነገር ቢመጣልን ደስ አይለን? ኃጢአተኛ ነኝ ብሎ አንድ ሰው ግን በጣም በተደጋጋሚ ወይም ስለ ኃጢአት ሲማርና ሲሰማ ግን ራሱ ላይ እኔ በደለኛ ነኝ እኔ ኃጢአተኛ ነኝ ማለት ሲጀምር ያልተገባ የሆነ ውሳኔ እያስተላለፈ ለሱ ሊመጡ የሚችሉ መልካም የሆኑ ነገሮችንም ጭምር ኃጢአትንና ኃጢአተኛነትን በማመንና በማወቅ ሊቀርብኝ ይችላል ብሎም በማሰብ ስለ ትምህርቱ ሊያስብ ይችላል። ሶስተኛው ደግሞ አንዳንድ ሰው ደግሞ ስለ ኃጢአት ሲማር በጣም ደስ የሚለው አለ። እየሰማችሁ ነው? በጣም ደስ የሚለው ሰው አለ። ማለትም ኃጢአትን የሚሰራ ሰው ልክ ሌባ ሰርቆ ሲገኝ ከሚሰራው ስራ አንፃር ሌባ እንደሚባለው ኃጢአት ሰርቶ የሚሰራን ሰው ምንድነው የሚባለው? ኃጢአተኛ ነው ይባላል። እና ራሱን በጣም ኃጢአተኛ ነኝ እያለ በደለኛ ነኝ ብሎ የሚናገር ሰው ሰይጣን ከሚያመጣባቸው ፈተናዎች መካከል አንዱ ቃሉን እንዲወዱት ያደርጋቸው። ማለትም በቃ ኃጢአተኛነትን በጣም ተዋህዷቸው መልካም እየሰሩ ሊሆን ይችላል፣ ደግ እያደረጉም ሊሆን ይችላል፣ ከኃጢአታቸው ለመላቀቅም እየሞከሩም ሊሆን ይችላል። ግን ኃጢአተኛ ነኝ ብለው ሲናገሩ ለሰውም ሆነ አንተ ኃጢአተኛ ነህ ተብሎ ሲናገረው ቃሉን በጣም እየወደደው ይመጣል። ልክ እንደ መልካም ነገር ይቆጥረዋል ማለት ነው። በጣም ተዋህዶት በጣም ውስጡ ሰርጾለት መልካም እያደረገም ሊሆን ይችላል፣ ኃጢአትም እየሰራም ሊሆን ይችላል። በቃ ኃጢአተኛነትና ኃጢአተኛ የምትለዋን ቃል በጣም የሚወዳት ሰው አለ። ከብዙ በጥቂቱ ደግሞ አራተኛ ስለ እንደዚህ አይነት ርዕሰ ጉዳይ ደግሞ ሲማር አንድ ሰው ምን ሊመጣበት ይችላል ማለት ነው?
ስለዚህ ርዕሰ ጉዳይና ስለዚህ ሐሳብ መስማት አልፈልግም የሚል ሰው አለ። በተለይ ደግሞ ትንሽ ለቤተ ክርስቲያን ውስጥ ላለው መንፈሳዊ ህይወትና አገልግሎት ወደ መቅረብ ያሉ ሰዎች ሊሆን ይችላል። ወይ ደግሞ እዚሁ ኖረን ትንሽ ራሳችንን ማየት ስንጀምር፣ ወደ ራሳችን መመለስ ስንጀምር፣ ስለ ኃጢአት በጣም ሲነገረን፣ ስለ ኃጢአት በጣም ስንሰማ እሱን ነገር ሰምተነው እናውቃለን። አዲስ ላንሆን እንችላለን። ግን ከቤተ ክርስቲያን ይህንን ነገር መስማት አልፈልግም ማለት ዓለም ላይ ልሰማው የምችለው እንደዚህ ሊያሸማቅቁኝ ውስጤን ሰውነቴን ሊወሩኝ የሚችሉ ጉዳዮች አሉና ቤተክርስቲያን ውስጥ ነው መስማት የምፈልገው። በቃ ደስ የሚል ነገር ተስፋ አለ፣ መንግስተ ሰማያት ይጠብቃል፣ ገነት ትገባለህ፣ የተነጸፈ የተጎዘጎዘ ነገር ነው ሁሌ ያለውን መባልን ደግሞ የሚፈልግ ሰው አለ። ስለዚህ ኃጢአት እንደምናስበው ሲማርና የሚያደምጠው ሰው ሁሉም ተመሳሳይ የሆነ ተቀብሎት ላይ ኖረው ይችላል። ስለ ኃጢአት አብዛኛውን ሰው በቃ በደለኛ ነኝ ኃጢአተኛ ነኝ ብሎ የሚያስብ እንዳለ ሁሉ እነዚህንም ጥያቄዎችንም ሊያነሳ ይችላል። መጽሐፍ ቅዱሳችን ስለዚህ ስለ ኃጢአት ምን ይላል ብለን ደግሞ ስንመጣ እነዚህን ጥያቄዎች እየመለስናቸው ስለምንሄድ ከስሙ ትርጉም ስንነሳ ቅድም እንዳልኳችሁ ኃጢአት ማለት ማጣት ነው። እስቲ ማጣት በሉ። አባቶቻችን እንግዲህ ኃጢአት የተጀመረው በማን ነው ተብሎ ሲነገር በሰይጣን ይባላል። ንስሐ ደግሞ የተጀመረው ያው ተያያዥ ጉዳይ ስለሆነ ኃጢአትና ንስሐ በአዳም ነው ይባላል። አይገርማችሁ? የመጀመሪያውን ኃጢአተኛን ሰይጣን አለው፣ ግን የመጀመሪያውን ንስሐ ገቢ ማን ነው ብለን የጠራነው? የሰው ልጅን ነው፣ አዳምን ነው ብለን የጠራነው። አዳም የመጀመሪያውን በደል ሳይሰራ ቀርቶ አይደለም፣ ኃጢአት ሳይሰራ ቀርቶ አይደለም። ነገር ግን የሰራውን ኃጢአት በምን ማጠብ ስለቻለ ነው? በንስሐ እግዚአብሔርን በድየዋለሁ ማረኝ ብሎ መጠየቅ ስለቻለ ነው። እና የአዳምን በደልና ኃጢአት ሊቃውንተ ቤተክርስቲያን ሲያስተምሩ አዳም ከገነት ወጣ ከሚለው ንግግር ባለፈ አዳም በገነት ከገጠሙት የተደራረበ ችግሮች ወይም ከእግዚአብሔር ካስቀመጠለት ትእዛዝና ሕግጋታት ሲርቅ ከመጡበት ነገሮች አንጻር ምን ይላሉ? አዳም እግዚአብሔርን አጣ፣ ገነት ታህልንም ቦታ ተባረረ ብለው ይናገራሉ። ወይም እግዚአብሔርን የሚያህል ጌታ ገነትን የምታክል ቦታ አጣ ሲባል ሰምታችሁ አታውቁም? አዎ፣ ኃጢአት ማጣት እንደሆነ የሚያሳየው በመሰረቱ ከንግግሩ ይሄንን አዳም እግዚአብሔርን አጣው ሰው። ስለዚህ ኃጢአት ሲሰራ እግዚአብሔርን ሊያጣው ይችላል፣ ጸጋውን፣ ረድኤቱን፣ ቸርነቱን ሊርቅበት ይችላል። ድሮኑ ሳይኖር ቀርቶ አይደለም። ነገር ግን ኃጢአት ሲሰራ እሱ ራሱ ከእግዚአብሔር ቸርነት፣ ምሕረትና ደግነት ምን እያደረገ ስለመጣ ነው? እየራቀ ራሱ ነው እየታጣ የመጣው። ግን በንግግር አንጻር ስትመለከቱት ግን ማን የራቀ ነው የሚመስል? እስቲ እግዚአብሔር በሉ። እግዚአብሔር መቼም ርቆ አይርቅም። እግዚአብሔር ራቀህማ ማለት ህልውናህም የለህም ማለት ነው። መኖር ብሎ ነገር የለም። እግዚአብሔር በፍጹም ሊርቅ አይችልም ፍጥረታቱን። በቃ ደግ ነው፣ ሩህሩህ ነው፣ መልካም ነው መድኃኔዓለም። ግን ሰው በደል ሲሰራና ሰው ኃጢአት ሲሰራ ያንን ሩህሩህና ደጉን አምላክ ምን እያደረገው ይመጣል? እየራቀው እየሸሸው ይመጣል ማለት ነው። ስለዚህ ኃጢአት ማጣት ነው ይባላል። ከድርጊቱ ክዋኔ ደግሞ ኃጢአት ማለት በደልም ነው ይባላል፣ አመጽ ነው ይባላል። በደል ነው ሲባል እግዚአብሔር ላይ ላይገባው የሚችል ለሱ የማይመጥነውን ነገር ማድረግ ማለት ነው። አመጽም ጭምር ይባላል። በእግዚአብሔር ላይ መነሳት ወይንም ደግሞ ሪቮልት ማድረግ። ለምሳሌ የመጀመሪያው ኃጢአት እግዚአብሔር ላይ የተደረገ አመጽ ነው በመሰረቱ። ቃሉን ኃጢአት ሰሩ ብለን የምንናገረው ያው በጥቅሉ በደል ስለሆነ ኃጢአት ስለሆነ ነው እንጂ ኃጢአቱ የመጀመሪያው በደል የምንለው የአዳምና ሔዋን በጣም ትልቅ ኃጢአት ነው፣ አመጽ ነው። ዝም ብሎ ቅጠል የመቅጠፍ ወይ የሆነ ፍሬ የመብላት ጉዳይ አይደለም። የበሉበትን ምክንያት ወደ ውስጥ ገብታችሁ ስትመለከቱት እርቧቸው የስስት ረሃብ ጠምቷቸውና አስፈልጓቸው አይደለም፣ እግዚአብሔርን መሆን ፈልገው። ስለዚህ በሂስትሪ ብትመለከቱት ኩፕ ዴታ እንደማለት ነው፣ መፈንቅለ መንግስት እንደማለት እኮ ነው። እግዚአብሔር ላይ መነሳት እንደማለት ነው። ይሄ አመጽ አይደል እንዴ? አልተዋጣላችሁ? አመጽ እኮ ነው። አመጽ እኮ ነው፣ ሌላ ምንም ነገር የለውም። ስለዚህ ኃጢአት አመጽ ነው ማለት ነው። በደል የሚሰራ ሰው እግዚአብሔር ላይ ያምጻል። የሱ ያልሆነውን ነገር በግድ ካልሰጠኝ ይላል። ተገብቶት በንስሐ በትህትና በፍቅር ሆኖ ከመለመን ይልቅ ይገባኛል የሚል ስሜት አለው አንድ ኃጢአተኛ። በጣም የሚያሳዝነው ማለት በደል ለምንድን ነው የሚሰራው ሲባል አንድ ሰው አይታችሁት ከሆነ እንዴ ለምን እግዚአብሔር ይነፍገኛል ይላል። በደል እየሰራ ማለት ነው። እና የሚነፍገውን ነገር በኃጢአቴ ምክንያት ነው ያጣሁት ከማለት ይልቅ ኃጢአተኛነት ጠባይ በጣም የተጸናወተውና በጣም በደል የሚሰራ ሰው እኔ አጣሁት ከማለት ይልቅ እግዚአብሔር ነሳኝ ይላል። እግዚአብሔር ወሰደብኝ፣ እግዚአብሔር ለምንድን ነው እንዲህ የሚበድለኝ ይላል።
አሁን በጣም በደል በስቶብን በጣም ኃጢአት ሰርተን የሆነ ነገር ስናጣ እንደው እግዚአብሔር ምን አድርጌው ነው ብላችሁ አታውቁ? ግን ከልባችሁ ብታስቡት ምን ያላደረግነው ነገር አለ ማለት በጣም እኮ ነው የሚገርመው። ከንግግር ምን አድርጌው ነው አምላኬ እንላለን። ግን እውነት እየበደልነው ያለውን ኃጢአት ስታዩ ምን ያላደረግነው ነገር አለ? እንዲያውም እሱ ቸር ስለሆነ ማረግ ያለበትንና መሆን ያለበትን መልካም ስለሆነ ያደርግልናል እንጂ እንደኛ ስራማ ከሆነ አሁን እየተደረጉልን ያሉት ነገሮች ራሱ እኮ አያስፈልጉንም ማለት በቃ ይገባናል ሙሉ በሙሉ። በጣም ኃጢአት ግን ሲጸናወተው የራሱ ስለሚመስለው ብዙ ነገር ለምንድን ነው አይደረግልኝ ለምንድን ነው የማይሆንልኝ የሚል አይነት ስሜት ይመጣበታልና በደል ነው አመጽ ነው የሚባለው ለዛ ነው። መጽሐፍ ቅዱሳችን ላይ ደግሞ ስትገቡ ስለ ኃጢአት በጣም ብዙ ቦታዎች ላይ ታገኙታላችሁ። ወደሱ ከመግባታችን በፊት አንድ ነጥብ እናስቀድም። ኃጢአት የተፈጠረ ነገርም ጭምር አይደለም። እግዚአብሔር አምላክ ከ22ቱ ስነ ፍጥረታት ውስጥ ሲፈጥር 22ቱ ስነ ፍጥረታት እንደምታውቁት ብዙውን በመጠቅለል የተቆጠሩ ናቸው። አሁን ያለንባት ዛሬ ዕለቷ ምንድናት? ሰኞ አይደለ? ሰኞ ላይ እግዚአብሔር አምላክ ውሃውን ለሶስት ከፈለው ብለን እናገራለን። ማክሰኞ ላይ ስንመጣ ደግሞ አዝርዕትን ፈጠረ ብለን እናገራለን። እና ምን አይነት አዝርዕት ሲባል ራሱ በትምህርት ደረጃ ምንድነው የምንለው? በእጅ የሚለቀሙ፣ በማጭድ የሚታጨዱ፣ በመጋዝ የሚሰነጠቁ እንላለን። በደንብ ልብ ካልነው እኮ የሰብስበን ነው እየተናገርን ያለው እንጂ እስቲ በእጅ የሚለቀሙ ንገሩኝ ብላችሁ ስንት ልጠሩ ትችላላችሁ? በጣም ብዙ። በማጭድ የሚታጨዱ በጣም ብዙ፣ በመጋዝ የሚሰነጠቁ በጣም ብዙ መናገር እንችላለን። ስለዚህ 22 ስነ ፍጥረት ፈጠረ ሲባል ተሰብስቦ የተቆጠረ እንደሆነ እንዳትረሱ። 22ቱ ስነ ፍጥረት ውስጥ ግን ቤተክርስቲያናችን ኃጢአት የሚል እግዚአብሔር የፈጠረው ነገር አለ ብላ አትልም። ቢፈጥረው ኖሮ ብሎ የሚያስብ ሰው ካለ በመሰረቱ ወይም አይ ኃጢአትማ ፍጥረት ነው ብሎ የሚያስብ ሰው ካለ እንዴት ታዲያ እግዚአብሔር አምላክ በፈጠረው ነገር ላይ እኛን መልሶ ይጠይቀናል? ኃጢአት በደል ነው አይደል? በተፈጠረ ነገር ውስጥ እኛ ለምን እንጠየቅበታለን ብለን ልንጠይቅ እንችላለን። ሁለተኛ ኃጢአት አመጽ ነው፣ በደል ነው፣ ክፋት ነው ካልን እግዚአብሔርን እየበደል ነው ያለ ነው እንድንበድለው በሰጠን ነገርም ነው ወይ ብለን መጠየቅም እንችላለን። አይመስላችሁ? ልክ አሁን እንደ ሰይጣን ብታስቡት የዋ የሆነ ሰው ሰይጣን ተፈጠረ ብሎ የሚያስብ ሰው አለ። እግዚአብሔር ሰይጣን አልፈጠረም። እግዚአብሔር የፈጠረው መልካም የሆነ ነገርን መላክን ነው። ለዛ ነው ኦሪት ዘፍጥረት ምዕራፍ 2 ላይ ስለ ስነ ፍጥረት መጠቃለል መጽሐፍ ቅዱሳችን ሲነገር እግዚአብሔርም የፈጠረው ሁሉ መልካም እንደሆነ አየ ይላል። እስቲ ሁሉ በሉ። መልካም እንደሆነ አየ። ሁሉ የምትለው ቃል ማንንም የሚያጠቃልል ይመስላችሁ? አሁን ሰይጣን የምንለውንም እኮ መልካሙን ያኔ መልካም የነበረውንም እኮ የእግዚአብሔርንም ፍጥረት ያጠቃልላል። ሰይጣን አድርጎ እግዚአብሔር አልፈጠረውም። ሰይጣን መሆን ግን ምርጫ ሆኖ ያደረገው ራሱ ነው። ጌታችንም ለዛ ነው የዮሐንስ ወንጌል ምዕራፍ 8 ላይ እሱ ሐሰተኛ ነው፣ በደለኛ ነው፣ ኃጢአትንም በደልንም ሐሰትንም ሲናገር ከልቡ አመንጭቶ ነው አለ። ይሄንን በአጭር ምሳሌ ልናስረዳው ያው ወደ ሌሎቹ ጉዳዮች ማለፍ ግድ ስለሚያስፈልገን ነው በአጭሩ እንቋጨው ያልነው። ለምሳሌ አንድ እናት ልጅ ወለደች ልበላችሁ። ያው እናት ናት፣ ልጅ ወለደች። ልጇ ከተወሰኑ ጊዜያት በኋላ ሌባ ሆነ፣ ስርቆት መፈጸም ጀመረ። አሁን እቺ እናት የወለደችው ልጅ ነው ሌባ ነው? ሌባ የመሆን ምርጫ የነበረው ለማን ላይ ነው? ይሄንን መልስ ከመለሳችሁ የሰይጣንንም አብራችሁ መልሳችሁታል። እግዚአብሔር የፈጠረው መልአክ ነው ሰይጣን? መልአክ ነው። ሰይጣን መሆን ምርጫው የማን ነበር? ልክ አሁን እናትየዋ ልጅ ነው የወለደችው፣ ሌባ መሆን ግን የልጁ ምርጫ ነው እንደተባለው ማለት ነው። ስለዚህ እግዚአብሔር መልካም ነገሮችን የፈጠረው መልካም ነገሮችን ያዘጋጀው እንጂ ኃጢአት የሚባለውንም ፈጥሮታል ብለን አንናገርም። ግን ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ላይ ሲናገር ኃጢአት ምኞትን ጸንሳ እንደምትወልድ ይናገራል አይደለ? ምኞት ጸንሳ ኃጢአትን ትወልዳለች፣ ደግሞ የኃጢአት ሞትን ያመጣል ይላል። ስለዚህ የመገኛዋ ከምኞት ነው እንጂ ልክ እንደ 22ቱ ስነ ፍጥረታት ተፈጥራለች ብለን አንናገርም ማለት ነው። እነዚህን 3 ጥቅሶች ጻፏቸው። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3 ቁጥር 10 ቅዱስ ጳውሎስ በዚህ ጥቅስ ላይ ሁሉ እንደበደለ ሁሉ ጥፋት እንዳጠፋ ይናገራል እና ከኛ ቤተክርስቲያን ውጭ ያሉ ወንድሞቻችን እህቶቻችን እቺን ሐሳብ ወስደው ነው ሁሉም በድለዋል፣ ሁሉም ማጥፍተዋል፣ ስለዚህ እንዴት መልካም የሆነ ነገር ይገኛል ብለው ይናገራሉ። ግን የሚገርማችሁ የቅዱስ ጳውሎስ የሮሜ መልእክት ምዕራፍ 3 ቁጥር 10 ያለውን ስታነቡት ልክ እንደ መዝሙረ ዳዊት መዝሙር 13 ነው።
ሰነፍ በልቡ እግዚአብሔር የለም ይላል የሚለውን ገብታችሁ ብታነቡት ሁሉ በአንድነት በደሉ እግዚአብሔር ከሰማይ መልካም የሚያደርግ ያይ ዘንድ ዝቅ ብሎ ተመለከተ የሚል ሐሳብ ራሱ ቅዱስ ጳውሎስ ደገመው። እዚህ ጋር ደግሞ ሰው ይበድላል፣ ሰው ያጠፋል፣ ሁሉም በድለዋል ብለን ስንናገር አንደኛው ሰው እንደሚበድል እንድታውቁ ይሄን ጥቅስ መያዝ ትችላላችሁ። ሁለተኛው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ነው። ሐዋርያው ደግሞ ስለ ኃጢአት ሊኖረን የሚገባውን ግንዛቤ ደግሞ ይነግረናል። እሺ ሁሉም ሊበድል ይችላል እንበል፣ ግን አንድ ሰው ሁሉም እየበደለ ሳለ ደግሞ እሱ በመልካም ጎዳና ቢመላለስስ ብለን ብናስብ ማለትም መልካም በሆነ በንስሐ ሕይወት ደግ እያደረገ ሲመላለስ አንዳንዴ በንስሐ ሕይወት እየተመላለስን ያለን ኃጢአት የምንሰራ ሰዎች ከሚገጥመን ፈተናዎች መካከል ራሳችንን ኃጢአትና በደል የሰራንበት ጊዜ ይዘነጋናል። ልክ አንድ ሰው ኃጢአት ሲሰራ መጽሐፋችን ላይ እንደውም ውብ በሆነ መልኩ ቅዳሴያችን ይናገረዋል። ማንም ኃጢአት የሰራ ቢኖር አይርሳ የማይረሳ ነውና ይላል። ኃጢአቱን አስታውሶ ማለት ሳይሆን ዛሬ በንስሐ ተመልሰ የቆምክ ቢመስልህ መልሰ ተንገዳግደ እንዳትወድቅ ትላንትና በደል ሰርቼ ነበረ ብለህ መቆምህን በራስ ብርታት ሲሆን በእግዚአብሔር ቸርነት ላይ ያጽናለ ማለት ነው እንጂ በደሉን የትላንትናውን አስታውሶማ የሚል ከሆነ መልሶ ራሱ መጽሐፉ የምን ኃጢአት እየጋበዘ ነው? ያህልው ኃጢአት። አንዳንድ ሰው ግን ኃጢአት የማይረሳ ነው አይረሳ ሲባል ተቀምጦ የትላንትና ኃጢአቱን በትዝታ ያወጋዋል። ያኔ እኮ እስማ ደጉ ዘመን የጠጣንበት የበላንበት ምናምን ይላልና እንደዛ የሚባል የኃጢአት ውስጣና ትዝታ ውስጥ ግባ ማለት አይደለም። በቃ በደለኛ ነኝ ብለህ መቼም በጽድቅ መንገድ በመልካም መንገድ ብትመላለስም አትዘንጋውም። ለዛ ነው በመሰረቱ ጻድቃን እንደሆኑ የሚቀሩት ተጋድሏቸውን እስከሚጨርሱ ድረስ የጸጋ ክንፍ ቢሰጣቸው ግውስ ሆነው ደረጃቸው ደርሶ አንድ ቦታ ላይ ሆነው የሌላውን ማየት ቢችሉ ምን አለፋችሁ ሁሉንም የጽድቅ ደረጃዎች ቢያጣጥሙም ሁሌም ራሳቸውን ምንድነኝ ብለው ነው የሚናገሩት? ኃጢአተኛ ነኝ ነው የሚሉት። ግልጽ ከሆነላችሁ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንደማለት እኮ ነው። ስለዚህ ቅዱስ ዮሐንስ ደግሞ ምን ብሎ ያስታውሰናል በዚህ መልእክቱ ላይ መሰላችሁ? ማንም ከእናንተ መካከል ኃጢአት የለብኝም የሚል ቢኖር አስቀድሞ ራሱን ያስተታል ይላል። አሁን እንደዚህ አይነት ድፍረት ሳይሆን ሳናውቀው ልናደርጋቸው የምንችላቸው ነገሮች ሊኖሩ ይችላሉ። በቃ እኔ ኃጢአት አልሰራውም ሊል ይችላል አንድ ሰው። እኔ በደለኛ አይደለሁም፣ ግን እንዲህ ብለህ መናገር ራሱ በደል ነው። እንዲህ ብለህ ማውራት ራሱ ጥቂት ባታውቀው ነው እንጂ ጥቂት የሆነች ትዕቢት አለች። እኔ አልበደልኩም፣ እኔ አላጠፋውም እንዴት ይባላል? ራሳችሁን ተቀምጣችሁ ካላችሁበት ሰው ጋር ሳይሆን የምታነጻጽሩት በባህሪው ንጹህ ሆኖ ከእግዚአብሔር ጋር ነው መስታወት ሆኖ የምንተያየውኝ። እንዴት ነው ታዲያ አንድ ሰው ከእግዚአብሔር ፊት ቆሞ አረ እኔ ምንም አልበደልኩም፣ እኔ ምንም በደል ሰርቼ አላቅም፣ ኃጢአተኛ አይደለሁም ብንል ይሄ ራሱ ኃጢአት ነው። ከእግዚአብሔር ፊት ቆሞ መናገሩ እንዲህ ብሎ በድያለሁ፣ አጥፍቻለሁ ማረኝ ብሎ ግን ራሱን ዝቅ ሲያደርግ ግን እግዚአብሔር ራሱ ምንም በደል ቢኖርበት ኃጢአት ቢኖርበት ችግር የለም ምሬሃለሁ ይላል እግዚአብሔር። ይህን ድምጹን ለሁላችን ያሰማል። ቅዱስ ዳዊት ልበ አምላክ ደግሞ በረከቱ ለሁላችን ትድረሰንና የመዝሙረ ዳዊት መዝሙር 50 እንደምታውቁት የንስሐ ጸሎት አይደለም የሚባለው። እዛ ላይ ደግሞ ስለ ኃጢአት ይናገራል። አንተን ብቻ በደልኩ በፊትህም ክፋትን አደረኩኝ እያለ ይናገራል። አይገርማችሁም? ዳዊት እኮ ብዙ ነገር እኮ በድሏል። እስቲ እንደው ያው በንስሐ ጊዜ ብትማሩት እቺን ብቻ ክፍለ ምንባብ በጣም ጥሩ ነበረ። ግን እግረ መንገዳችንን እንግዲህ ስለ ኃጢአት ካወራን አይቀር የተወሰነ እናንሳው። ልበ አምላክ ዳዊት እንደምታውቁት በጣም የንስሐ ሕይወት የነበረው ሰው ነው። በጣም የሚደንቅ ንስሐም ጭምር ነበረው። ንስሐው ራሱ በጣም ውብ ነበረ። ንስሐ መመለስ ነው፣ ወደ እግዚአብሔር መምጣት ነው። ኃጢአትን መናዘዝ ብቻ አይደለም ማለት። እንዲያውም በግሪኩ ንስሐ የሚለው ቃል ራሱ ሲተረጎም ቼንጅ ኦፍ ማይንድ ነው። በቃ በሐሳብ በአመለካከት መለወጥ ነው። እና አንዳንዴ ኃጢአት እየሰራን ንስሐ የምንገባ ሰዎች እንዴ አሁንም በቃ እንዲህ እየሆንኩኝ ነው እንደዛ እየሆንኩኝ ነው እንላለን አይደለ? አንደኛ የኃጢአት ጣዕም ነቅሎ ስላልወጣብን ነው ኃጢአትን እያልተው ነው ያለነው፣ ተደጋጋሚ የምናደርግበት ምክንያት ማለት ነው። ሁለተኛው ደግሞ ምን እንደሆነ ታውቃላችሁ? ተናገርነው እንጂ ከልባችን መለወጥንና ከአይምሯችን መታደስን አልፈለግነው። እንደው ሸክም ሆኖ እንዳይከብደን ብቻ ነው ያወራነው። የዳዊት በጣም ንስሐው ልዩ የሚያደርገው በቃ ፍጹም በደለኛነቱን አምኖ አጥፍቻለሁ ይላል። እና አንድ በደሉን እናስታውሰው። ያው ትልቁም የልበ አምላክ ዳዊት የሰራው ኃጢአት ነው የሚባል መጽሐፍ ቅዱስ ላይ ተጻፈ ነው። መጽሐፍ ቅዱስ ይህንንም በመጽሐፉ በመሰረቱ የሚደንቅ መጽሐፍ ያሰኘዋል። የእናንተን ታሪክ የመጽሐፍ ዕድል ቢኖራችሁ የማጻፍ ዕድል ቢኖራችሁ
በጣም ያጠፋችሁትንና ክፋት ያደረጋችሁትን ነገር ታጽፉት ነበር? የነገስታት ዜና መዋዕል አሁን ለምሳሌ ሲነበብ ያጠፉትን ያስገደሉትን የገደሉትን ይጻፋል። ቢጻፍም ታሪኩ ወራዋቸው መጡ ሊጨመርበት ይችላል። በቃ ማለት ቅርጹ እንዲለወጥ እነሱን እንደ ጀብደኛ እንዲነገሩ ለማድረግ ማለት ነው። እና መጽሐፍ ቅዱስ በጣም የሚደንቃችሁ ነገስታት በሏቸው መኳንንት ለእግዚአብሔር ቅርብ የሆኑ ሰዎች ሲበድሉ በደላቸውን እንዳለ ነው የሚጻፈው። በቃ ካጠፉ አጠፉ ተብሎ ከስተታቸው እንድንማርም ስለሚፈልግም ጭምር። አብዛኛው ሰው ግን ከስተቱ ከመማር ይልቅ እንደውም እንደ ልምድ ይቀስመዋል የነሱን በደል ሲሰማ። ለምሳሌ ቅርብ እንዲሆንላችሁ የሰሎሞን ብዙ ቁባቶች መኖር። አሁን ሰው ከዚህ ስተት ከመማር ይልቅ የሰሎሞን ብዙ ሚስቶችን አይቶ ካላገባው ነው ሲል የምንሰማው። በጣም እኮ ነው የሚያሳዝነው። አንደኛ ሰሎሞን ንጉስ ነው። እንደው ቁባትም ቢኖር የማስተዳደር አቅም አለው እንደማለት ነው። 80 ላግባ የሚለው ሰው ይኖረው አይኖር ይሆን እግዚአብሔር ይወቅ። እንደው በጣም እኮ ነው የሚያሳዝናችሁ። ግን የተጻፈው ታሪኩ እንደዛ ልንለው አልነበረም። በቃ ከሰራው ኃጢአት ከሰራው በደል ተምረን ለካ ሰዎች ማብዛት ከትዳር ውጪ ያሉ ሌሎችን ነገሮችን መጨማመር ድውይነት ነው፣ በሽታነት ነው፣ ኃጢአት ነው የሚለውን እንድንወስደው ነው። ብቻ ወደ ዳዊት እንመለስና ዳዊት እንደምታስታውሱት ልበ አምላክ ማለት ነው ወደ ንግስና መንበሩ ከመጣ በኋላ ቤርሳቤ የምትባል የኦሪዮን ሚስት አፍቅሯት ነበር፣ ወዷት ነበረ። ሰውነቷን ስትታጠብ አያትና በአዝቀ ዝሙት ተነደፈ እና ዳዊት ያለው አማራጭ ምንድነው? ወስዶ ነጥቆ ሚስቱን ከማግባት ይልቅ ኦሪዮ ላይ አዋጅ አሳወጀበት ወይንም ደግሞ መመሪያ ያስተላለፈበት። ጦረኛው ስለነበረ ጦሩ በበዛበት ትግሉ በጣም በጠነከረበት ቦታ ላይ እናንተ ወደ ኋላ ፈግፍጉ አለ። ያው ኦሪዮ እንዲገደል ነው። ሰራዊቱን ማፈገፈጉ ኦሪዮ በውጊያ ውስጥ ሆኖ አረፈ። ስለዚህ አሁን የሚቀናቀነው የለም። እቺም ሴት ያው ያለባል ስለሆነች አሁን አግቢኝ የሚላት ደግሞ ንጉስ ነው። ያን ያክልም ስሞታ ልታቀርብ አትችልም። ወሰዳት፣ አገባት እና እቺን ብቻ ላሳያችሁ እንዳልኳችሁ ሰዓት እንዳልወስድባችሁ ነው። አንተን ብቻ በደልኩ ነው ያለው አይደል? እስቲ አንተን በሉ ብቻ በደልኩ። እዚህ በደል ላይ ግን ዳዊት ብቻ ነው በደለኛ ሆኖ ሊቆጠር የሚችለው? ለምሳሌ መመሪያውን የተቀበሉት ሰዎች ህሊና የላቸው? አሁን ለምሳሌ አንተን ሰይፍ አስታጥቄ ሰገባም ሰጥቼ መሳሪያ ማስታጥቄ ሂድ ገሌን ግደል ብዬ ብልክህ ህሊና የለህም? ህሊና የላቸውም ሰራዊቶቹ አንገለውም ማለት አይችሉም? ይችላሉ። ግን እሺ መቼም ትንሽ የተጠራጠራችሁ ሰዎች ንጉስ ስለሆነ ደሞ እርምጃ እንዳይወስድባቸው ልትሉ ነው። እሺ ችግር የለም በእናንተም ሐሳብ እንሂድ። እሺ ንጉስ ስለሆነ ምንም አናደርገውም አሉ። ሄዱ፣ አብረው የተዋጉ ስንት ላባቸውን አጥፍተው ለንጉሳቸው ዋጋ የከፈሉ ከንጉሳቸው በላይ ይቀራረባሉ እኮ እነዛ ወታደሮች እርስ በርስ። ምንም የንጉስ መመሪያ ቢሆንም ቢያንስ እንኳን 2 እና 3 ሰዎች ምን አለ አብረውት ቢኖሩ እንደው ለማስመሰል እንኳን ሲሞቱ ማለት ነው አብረን እንሞታለን ቢያንስ እንኳን ቢሉ ምን ችግር ነበረበት? እሺ ችግር የለም። በዚህ በደል ላይ ስትመለከቱት ዳዊት መመሪያን ያስተላለፈው እንጂ ወርዶ ኦሪዮን ገሎታል? ኧረ በለው አልገደለውም። መመሪያን ያስተላለፈው ሂዱና አስገድሉት በሚል ማለት ነው። እሱ መመሪያን ያስተላለፈው ደም አላፈሰሰም፣ ሰይፍ አላወጣም፣ ጥይት አልተኮሰም። ግን እግዚአብሔር ፊት ቆሞ በድያለው ሲል ማንም ብቻ ነው የከሰሰው። አይገርማችሁም? አሁን ለምሳሌ ወደኛ ስናመጣው አብረህ የሆነ ሰው ኃጢአት አሰርተህ ሄደ ንስሐ ስትገባ አንተ ሌላውንም ሰው እኮ ነው የምከሰው። ብቻዬን እኮ አልነበርኩም የና ኃጢአት ስሰራ እነገሌም ነበሩ ብለህ ትናገራለህ። ምን አገባቸው እነገሌ? አንተ ግን መናገር የነበረብህ ማን ብቻ በደልኩኝ ብለን እኔ አንተን ብቻ በደልኩኝ እነገሌስ አይመለከትም። እነገሌም ለራሳቸው ንስሐ መግባት ይጠበቅባቸዋል። ግልጽ ነው፣ ገብቷቸዋል። ስለዚህ በእነዚህ 3 ጥቅሶች ስትመለከቱት ኃጢአት ሁሉም ሊበድለው ሁሉም ሊያጠፋው የሚችለው ነገር ነው። ዮሐንስ ወንጌላዊ ደግሞ በመልእክቱ ምን አለን? ኃጢአት የለብኝም ብላችሁ ደግሞ አትመጻደቁ። እንዲህ ያላችሁ ጊዜ ላይ ማንን መበደል ትጀምራላችሁ? እግዚአብሔርን መበደል ትጀምራላችሁ አለ። ከዛ ልበ አምላክ ዳዊት ደግሞ ንስሐ እየገባ እግዚአብሔር ፊት እንባውን እያፈሰሰ ነብዩ ናታን በድልሃል ብሎ ሲነግረው ያለቀሰውና ያነባው የንስሐ ጸሎቱ ላይ ስትመለከቱ ደግሞ አብረውት ያጠፉትን ሰዎች ገሸሽ ያደረገና ማንም ብቻ በደልኩኝ አለ? አንተን ብቻ በደልኩኝ አለ። ይሄ በመሰረቱ በጣም ትልቅ ነገር ነው። ኃጢአት ብዙዎቻችን ላይ
ሰፍራብን ጎልታብን ስትታይ አንዱ ከሚያሳጣን ነገር መካከል ምን መሰላችሁ የባለቤትነትን ስሜት እኔ አደረኩት ማለትን ያሳጣናል እና ለዛ ነው አሁን ብዙዎቻችን በዓለም ላይ በቤተ ክርስቲያን ላይ በሰንበት ትምህርት ቤት ላይ በህይወታችሁ በትዳራችሁ በቤተሰባችሁ ሊሆን ይችላል ሁላችንም እና የሆነ ጥፋት ሲጠፋ ለምን ጠፋ ሲባል አብዛኛው ሰው ጣት ጠቋሚ ነው አብዛኛው ሰው የሆነን ሰው መወንጀል ይፈልጋል ወይም የሆነን ሰው ተጠያቂ ማድረግ ይፈልጋል እና በጣም ነው የሚገርማችሁ ከዚህ እንደ ልምድ ወስደነው መሄድ እንድንችል አንድ ጄኬ ክሪስተንሰን የሚባል ሰው አለና ያ ሰው በጣም አንድ ሰሞን ላይ ጥያቄ ይጠየቃል ምን ብለው ጠየቁት ዓለም ላይ ያለው ችግር በሙሉ ለምን እንደ ችግር የተወሰደ ይመስላል ወይም ደግሞ ዓለም ላይ ያለው ችግር በሙሉ ተጠያቂ ማን ነው መሆን ያለበት አለ አሁን ይሄን ነገር ወደ ሀገራችን ወረዳችሁ ብትመለከቱት ወደ ቤተ ክርስቲያን ወደ ሰንበት ትምህርት ቤት ተወሩት ወደ ተዳር ወደ ቤት ተወሩት ማን ነው የሚመስላችሁ አብዛኛው ሰዎቻችን ታጠቋሚ ነው ቤተ ክርስቲያን ያለባት ችግር ብለን ስንጀምር የምንጀምረው ከላይ ነው ሀገር ያለበት ችግር ምንድነው ስንል ከላይ ነው እነሱን እኮ ችግር የለባቸውም ይያልን ላይሆን እኮ ይችላል ግን የሰውዬ ምን ብሎ መለሰላችሁ ምን ብሎ መለሰ መሰላችሁ ዓለም ላይ ያለው ችግር በሙሉ ማን ነው ችግሩ ብለ ታስባለህ ሲባል እኔ ነኝ አለ እስቲ እኔ ነኝ በሉ አዎ ኃጢያት የሚጀምረው ወይም ኃጢያትን ማመን ተአምኖተ ኃጣው አንዱ የቅድስና ደረጃ ነው ኃጢያተኛነትንም ለመናዘዝ የሚጀመርበት እርከን እና እሱን እርከን መጀመር እንኳን የሚፈልግ ሰው ቢኖር እኔ ነኝ ብሎ መናገር አለበት አሁን ያለፉት ጊዜ ላይ የምታስታውሱ ከሆነ የነነዌን ጾመን ነበር አይደል የነነዌ ጾም ላይ ነብዩ ዮናስ ከነበረበት ከኢየሩሳሌም ሄዶ ወደ ነነዌ እንዲሰብክ ተልኮ ነበር በርግጥ ርዕሰ ጉዳያችን ዮናስ ባይሆንም ቁም ነገር ስላለው ነው የምነግራችሁ ዮናስ ነነዌ ሲላክ ለምን ያልሄደ ይመስላችኋል መጽሐፍ ቅዱስ ላይ ተጽፎ እንደምታገኙት እግዚአብሔር ምን ያረጋቸዋል ብሎ ይመራቸዋል ብሎ ነው ሁለተኛው ግን ለምን እንደሆነ ልንገራችሁ አባቶቻችን በትርጓሜ ሲያስተምሩ ምን ብለው ይናገራሉ ዮናስ የነበረበት ቦታ ወይም እስራኤላውያን በዘመኑ በጣም ከእግዚአብሔር ጋር ሰላም ነበሩ እስራኤላውያንን ታሪካቸውን መጽሐፍ ቅዱስ ላይ የሚያይሰው መቼም በደለኞች ናቸው እግዚአብሔርን ያሳዝኑታል አይደል እግዚአብሔርን ደግሞ ሲያሳዝኑት የሆነ ማአት የሆነ መቅሰፍት ይገላከ ህዝቡ እንዲመለስ ያደርጋል ወደ ልቡ እንዲመጣ ከእግዚአብሔር ጋር እንዲጣበቅ ያደርጋል እየሰማችሁ ነው እና እዚህ ጊዜ ላይ ግን ከሁሉም ጊዜ በጣም ጥሩ የሆኑበትና የተስማሙበት ወቅት ነበር እና ዮናስ እየተላከና ስበክ እየተባለ ያለው ቦታ ደግሞ ጣዖት የሚያመልኩ የነነዌ ሰዎች ናቸው እግዚአብሔርን ያውቁት መጽሐፍ ቅዱስ ደግሞ አብዛኛውን ነገር የሚያወራው ስለ አሃዛብ ብቻ ሳይሆን ተስፋ ስለተነገረላቸው እግዚአብሔር ይወለዳል ከነሱ ስለተባለው ስለነማን ስለ እስራኤላውያን ስለዚህ ዮናስ ያልሄደበት ምክንያት ብለው አባቶቻችን ሲናገሩ ምን ይላሉ የምትፈልገው እስራኤላውያን እኮ ደና ናቸው እነሱ ምን ያገባሃል ብሎ አለ ተረፉ ምን ዋጋ አላቸው ከነሱ አይወለድ እግዚአብሔር ከነሱ ሰው አይሆን ስለዚህ እነሱ መኖር አለ መኖር ላንተ ምን ነው ብሎ አይገርማችሁም እግዚአብሔር ግን ገና ለገና የምፈልገው ነገር ከነሱ አይወጣም ብሎ ግን እነሱን ልተዋቸው ላጥፋቸው በበደላቸው ይጥፉ አላለም ዮናስን ካለበት ቦታ ተነስቶ ወደ ተርሴስ እንዲሄድ አደረገ ተርሴስ ለኢየሩሳሌም 250 ኪሎ ሜትር ናት ይቅርታ ተርሴስ ማናት ኢየሩሳሌም ለነነዌ 250 ኪሎ ሜትር ናት ተርሴስ ለኢየሩሳሌም 2000 ኪሎ ሜትር ናት ምን ያክል ርቀት እንደራቀ ታውቃላችሁ ማለት ነው ይሄ ማለት ወደኛ ሲተረጎም ሰው በደለኛነቱን ላለማመን የሚጓዘውን ርቀት ተመልከቱት ማለት ነው እኔ ነኝ ኃጢያተኛ ላለማለት ማለት ነው እኔ ነኝ መጠየቅ ያለብኝ ላለማለት የማይጓዘው ጉዞ የለም ይሄ ደንቃቸዋል እንዴ ዮናስ መርከብ ተሳፍሮ ሲሄድ ሁሉም ወደ ተርሴስ ነበር የሚሄዱት እና ሊቃውንተ ቤተክርስቲያን ዮናስ ወደ ተርሴስ የሄደበትን መርከብ የእያንዳንዱን ሰው ሂሳብ የከፈለው እሱ ነው ሐሳብ እንዳይለውጡ ማለት ነው አሁን ልክ እናንተ ታክሲ ላይ ተሳፍራችሁ አንድ ደስ ያለው ሰው ታክሲውን በሙሉ ሂሳብ ዛሬ በኔ ነው ቢል ቢያንስ በይሉንታ እንኳን ፌርማታችሁ ላይ አትወርዱም ሰውየው እስኪወርድ ድረስ ለምን ሰውየው ምን ስላደረግኝ ስለምትሉ ነው አይደል ስለዚህ ዮናስ ታውት እግዚአብሔር ያረጋውን ምን አድርጎ እንደመጣ እሱና እግዚአብሔር ያውቁታል ህዝቡ እዛ የተሳፈረው እኮ ያውቁ ሐሳባቸውን ለውጠው ጓዝ ረስተናል ብለው እንኳን እንዳይመለሱ ብሎ ነገር የለም አዘግቶ ሂሳብ ቀጥ ብሎ ነው ወሰዳቸው እና ግን አንድ በገንዘብ ሊገዛው ያልቻለው ማንንም ብቻ ነው እግዚአብሔርን ብቻ ነው ማዕበሉን አስነሳበት
የዚህን ጊዜ ላይ እዛ ውስጥ የነበሩ ተሳፋሪዎች በሙሉ እግዚአብሔርን ያውቁትን ነበር። ስታነቡት ራሱ ወደ አማልክቶቻቸው ጮሁ፣ ግን ምንም ጠብ የሚል ነገር የለም። መርከቡ ውስጥ ገቡ። ሲፈልጉ ዮናስ ውስጠኛው ክፍል ላይ ተኝቶ ተገኘ። ተቀሰቀሰ። ምንድነው አንተ መጥፋታችን አይገድህም ወይ? ሁላችንም እየጠፋ ነው። ምናልባት አምላክህ የሚሰማ ከሆነ አንተ ጮህ አሉ። ስለዚህ ከዚህ እንደምትረዱት እነዚህ ሰዎች እግዚአብሔርን ላያመልኩት እንደሚችሉ ነው። እሺ ግልጽ ነው። አሁን እየገባችሁ ነው። ስለዚህ ዮናስ ወጣና አይ ኃጢያቱ በደሉ የራሱ እንደሆነ አወቀ። ወደ ዮናስ ወደ ባህሩ ጣሉኝ ከማለቱ በፊት ግን ዮናስ አሁን እዚህ ላይ እኔ በደልኩኝ እኔ አጠፋው ከማለት ይልቅ ማይበሉ ሞገዱ የተነሳው እነሱ እግዚአብሔርን ስለማያመልኩ ነው ማለት አይችል? ይችላል እኮ ጣዖት ነው እያመለኩ ያሉት። ስንት አማልክቶቻቸውን ጠርተው ነው ብለው የሚያዱት። ስለዚህ እኔ ምን አውቅላችኋለሁ እናንተ ጣዖቶቻችሁ ነው መቼም ማይበሉን ያስነሳው ቢባል እኮ ያምኑት ነበር። ግን ዮናስ አይገርማችሁም? ለነሱ ያላቸውን ጥፋት ነግሯቸው በደለኛነታቸውን ከሚነግራቸው ይልቅ የራሱን ኃጢአተኛነት ነገራቸው። እውነት ይሄንን መንፈስ ለሁላችን እግዚአብሔር ይስጠን። ዮናስ ወጣ፣ እኔ ነኝ በደለኛው አለ። እጣ ወጡ። ጨንቋቸው እኮ እነሱ ራሱ እጣው ማን ሊወጣ ዮናስ ላይ አውቃለ እነሱ አምኗል። አሁን ኃጢአተኛነታችንን ያላመንን ሰዎች እኮ ነን። በደለኛነታችንን ሊያሳዩ የሚችሉ የሆኑ ነገሮች ስናይ አናምንም። አይ ይሄ ለኔ አይደለም ለነገሌ ነው ምልክቱ ብለን እናገራለን። አይደለም ለኛው ለራሳችን እኛ ነን ያጠፋ ነው ማለት አለብን። ዮናስም መጨረሻ ላይ እንደምታውቁት እኔን ጣሉኝና መርከቡ ጸጥ ይላል ነፋሱም ይጠፋል አለ። ልክ ሲጥሉት ሁሉም ነገር ጸጥ አለ። ስለዚህ ያያችሁት ኃጢአተኛነትን ማመን እኔ ነኝ ማለት ብዙ ነገር ይገላግላል ማለት ነው። አሁን እዚህ እንኳን ያለነው ሰዎች እኔ ነኝ በደለኛው እኔ ነኝ ኃጢአተኛው ብንል ምን ያክል ለውጥ ሊመጣ እንደሚችል ታውቃላችሁ? እኔ ነኝ ያጠፋሁት እኔ ነኝ በደል የበደልኩት ብለን ወደ ንስሐ ባህር ራሳችንን ሁላችንም ብንጥል እኮ እግዚአብሔር እውነት መርከቢቷን ጸጥ የማያስብላት ይመስላችኋል? የሚያናውጠውን ነፋስ የማያረጋጋው ይመስለናል? እኛ ግን እኔ ነኝ የሚለውን ነገር ስላላገኘንና ስላጣን ነው። እግዚአብሔር ደግሞ ይሄንን ለሁላችን ይስጠን እና ኃጢአተኛነት ራስን ማመን እኔ ነኝ የበደልኩት ማለት እንዳለ ሁሉ ግን በጣም መጠንቀቅ ያለብን ነገር ምን መሰላችሁ? ራሳችንን በደለኛ ነኝ ኃጢአተኛ ነኝ ብለን ስንናገር ግን አንዳንዴ በጣም ለሰይጣንም ምቹ ልንሆን እንችላለን። ማለትም ደግሞ ትንሽ የማታለያ ነገርም ልትመጣበት ትችላለች። ምክንያቱም ኃጢአተኛ ነኝ በደለኛ ነኝ ብሎ ማመን ውስጥ ማለት ነው ራስን በጣም ከልክ በላይ ወደ ማመጻደቅም ደረጃም ሊያሳድግ ይችላል። ይሄ በጣም ትንሽ ችግር አላት። ኃጢአተኛ ነኝ ብሎ ማመንን ጥንቃቄ ያስፈልጋል የሚባለው አንዳንዶቻችን ራሳችንን ኃጢአተኛ ነኝ ብለን ማመን ስንጀምር ይሄ ሰልፍ ፒቲንግ ለራስ በራስ ማዘን እንጀምራለን። አይ እኔ እንደኔ ምናምን ማለት እንጀምራለን። በጣም መጥፎ እኮ ነው በመሰረቱ። ራስህ በበደልከው በደል ባጠፋኸው ጥፋት እግዚአብሔር አዝኖልህ እሱ አይዞ ሊልህ ሲያስፈልግ ራስን በራስህ ታጽናናለህ። አይዞ ምንም እኮ አይደለም እያልክ ለራስህ ትነግረዋለህ። በጣም አደገኛ ነው። እውነቴን እንምላችሁ አብዛኞቻችን እንደዚህ አይነት አባዜ ያለችብን። ምን አንተ በደልክ ምን ያጠፋው ነገር አለ? አይዞ በደለኛማ ነህ እኮ ይልሃል ውስጥ አጥፍተሃል። ግን ደግሞ ስታስበው ሌሎችም እኮ አሉ ይላልና እውነትህን ነው ትለዋለህ አንተ። ግን በጣም ጤናማ ያልሆነ ስሜት ነው። ከዛ ውጪ ራስን በጣም ኃጢአተኛ ነኝ እኔ በደለኛ ነኝ ሲባል ደግሞ በህይወት ትንሽ ወደ ኋላ ሳብ ያልክ ልትሆን ትችላለህ። ማለትም በሰውኛው በምድር ላይ ሰው ከደረሰበት ላልደርስ ትችላለህ። አባ ጊዮርጊስ ለእመቤታችንን ሲለምኗት ምን ይሏታል? ሰው በምድር ከደረሰበት አድርሽኝ ብሎ ይለምኗታል። ለኛም ያድርግልን። እውነት ለመናገር ያው በደንብ ነው አሜን የምትሉት። ይሄንን ማን ተርተራለሁ። ምክንያቱም ብዙ በምድር ያልደረስንበት ነገር እንዳለ ስለሚሰማን ነው። ግን አባ ጊዮርጊስ እንዲም ብለው ያቆም ጻድቃንም በሰማይ ከደረሱበትም አድርሽኝ ይላሉ። ማለት የምድሩን ስንመኝ የሰማዩን ማጣት ስለሌለብን እና ምን ልላችሁ ፈልጌ ነው አንዳንዴ ራሱን በጣም ኃጢአተኛ ነኝ የሚል ሰው ራሱን በጣም ስለሚደቁ ሰው ወይንም ደግሞ ራሱን በጣም ዝቅ ስለሚያደርግ አንዳንድ ነገሮች ሊያመልጡት ይችላሉ። እየሰማችሁ ነው አላችሁ? ግን እና የሆነ ነገር ሲያጣ በህይወቱ ወደ ኋላ ሲሳብ ለምሳሌ ጥሩ ደሞዝ ላይ ከፈለው ይችላል። የሆነ የሥራ እድል አረኔ በደለኛ ነኝ ብሎ ሊያመልጠው ይችላል። የሆነ ነገር ብቻ ሊገጥመው ይችላል እና ወደ ኋላ መሳቡ ወደ ኋላ ትንሽ ሰዎቹ ጓደኞቹ ወዳጆቹ ከደረሰበት አለ መድረሱ ምን አይነት ስሜት ተመጣበት? አንተ እኮ ራስህን ኃጢአተኛ ነኝ እያልክ በጣም እየደቆስከው ስለሆነ ነው እንደዚህ ይሆንክ ያለው እንጂ እኔ ምን በደል ሰራው ብትል እኮ ታድግ ነበረ እያለ ለራሱ ይነግረዋል።
እየሰማችሁ ነው። አንደኛው ፈተና ይሄ ነው። ሁለተኛው ደግሞ መድረስ ያለበትን ደረጃ መድረስ ይችላል። እግዚአብሔር ለሁላችንም አቅም፣ ጉልበት፣ ብርታት፣ ጽናት፣ አይምሮ ሰጥቶናል። እሱ የተመሰገነ ይሁን እና ራሱ ከእግዚአብሔር ጋር ታግሎ ሊደርስበት የሚችልበትን ደረጃ ባለመድረሱ ኃጢአቱ ላይ ያሳብባል። እየተረዳችሁ ነው። ወደ ኋላ እኮ በህይወት የቀረውት እኔ ኃጢአተኛ ስለሆንኩኝ ነው እያለ ያላክከዋል። ስለዚህ ወደፊት ለማደግ ምን መሆን አለብህ ማለት ነው። እዚህ ኃጢአተኛ ነኝ የሚለውን ነገር አስወግድና ቲንክ ፖዚቲቭ እንደማለት ነው። ኖ ብሎ ነገር የለም እኔ ማንም የሚደርስበት መድረስ አያቅተኝም ብለህ በደለኛነትህን እንድትረሳው ሊያደርግ የሚችልም ፈተና ሊሆን ይችላል። ሌላኛው ደግሞ እንደነዚህ አይነት ኃጢአተኛነትን በደለኛነትን ስንሰማና ስናውቅ አብሮ በጣም ሊፈትን ከሚያስችሉት ነገሮች ውስጥ ደግሞ ማመኑ ነው። አንዳንድ ሰው በጣም ከራሱ ጋር ይታገላል። ነኝ አይደለውም እንዳይል በደል ይሰራል። ነኝ እንዳይል ደግሞ ወይም ይቅርታ ኃጢአተኛ ነኝ ብሎ ራሱን እንዳይቀበለው የተወሰኑ ጽድቆችን ይሰራል። ጻድቅ ነኝ እንዳይል ደግሞ በዛው ልክ ደግሞ ምን ያደርጋል? እና ምንም አይነት ግን የምንሰራው የጽድቅ ስራ ቢኖረንም እየሰራን ብንገኝም ራሳችንን ከእግዚአብሔር ፊት ግን በደለኛ ነኝ ኃጢአተኛ ነኝ ብለን ግን ማዋረድ አለብን። እንዳልኳችሁ ነው። እየተያየን ያለነው ከእግዚአብሔር ቃል መስታወትነት ጋር ከሆነ በሱ ፊት ማንም ራሱን ንጹህ ነኝ ማለት ስለማይችል እኔ በደለኛ ነኝ ኃጢአተኛ ነኝ ማለት ያለብን። ስለዚህ እንደነዚህ አይነት ኃጢአተኛነት ጋር አብረው እየተራመዱ የሚመስሉ ግን አፍራሽ የሆኑ ነገሮችን መሸሽ መቻል አለብን፣ መጠንቀቅ መቻል አለብን። እነዚህን ሶስት ሐሳቦች ከቀድሞቹ ጋር በምሳሌ ላስረዳችሁ። ለምሳሌ እዚህ ውስጥ ከበደ የሚባል ሰው አለ አትዩት በቃ አለ። እኔም እንዳላየው ነው። አየለስሽ አየለ የለም ጥሩ ሜላት አለች ግንኙነት ክፍል ለመሰለኝ። እሺ አበበች አለች። የድሮ ስም ጥሩልኝ አሁን ዘመናዊ ሰው የማይጠራበት። እሺ አበበ የለም ብላችሁኛል። አስካለች የለችም፣ ልትኖርም አትችልም። ዘመናዊ ስም ስላልሆነ በእኛ ደካማ በሆነው ሰዎች ብቻ ግን አስካለች። አንድ የሰው ስም ጥሩልኝ፣ የሌለ ሰው ቢሆን ጥሩ ነው አሉ ሁሉም እንዴ። አንድ የሰው ስም ጥሩልኝ። ኧረ ጥሩ ምንም አያሳስብም ያን ያክል። በለጠ አለ የለም። ስለዚህ ስም ማን ያለኳችሁ? አበበ፣ በለጠና አስካለች። በደንብ አድርጋችሁ ስሙ። ቅድም የመጀመሪያው ክፍለ ትምህርት እየተማርን ሳለ ከነገርኳችሁ ስለ ኃጢአት ሲማር ሰው እነዚህን 4 ጥያቄዎች ሊጠይቅ ይችላል አላልኳችሁም? እነሱም በደንብ ለማስረዳት ነው። እና ከማን እንጀምር? ከአበበ እንጀምር። አበበ ለምሳሌ ምን አይነት ሰው መሰላችሁ? አበበ ባለ ትዳር ነው፣ ልጆች አሉት፣ ጥሩ ትዳር ነው ያለው፣ ስራ አለው፣ ገብቶ የሚወጣበት ማለት ነው። እና በዚህ ስራ ላይ እየሰራ አልፎ ስራው ከተመቻቸለት እና ጥሩ የሆነ ስራ ካገኘ ትንሽ ሊሰርቅ ይችላል። ያው ስራው ከገጠመለት ማለት ነው እንጂ ወዶ አይሰርቀው። ግን ስራው ከገጠመለት ይወስዳል። ትንሽ ማለት እኔ እኮ ሌባ አይደለሁም ማለት ግን ያው ካገኘው ደግሞ አልምርም እንደሚል አይነት ሰው እንደማለት ይወስዳል። የተወሰነ ከሚስቱ ጋር ወቅት ፈቅዶ ጊዜ ፈቅዶ በሩካቤ ስጋ በማይገናኙባቸው ወቅታቶች ላይ ደግሞ ትንሽ ያልተገቡ ፊልሞችንም ያያል። ያው ገብቷቸዋል አይደል? ለዚህ ያልተገቡ ፊልሞችንም ጭምር ያያል። እና ይሄንን አበበን አንድ ሰው ስለ ኃጢአት ነገረውና አበበ ምን አለ? አንደኛ እንደዚያ ታስፈራራኝ ሲኦል ምናምን የሚባል ነገር የለም ማለት ሲጀመር። ሁለተኛ አንተ እኔን ሊያውም ስራዬ ብዬ የማልሰርቅ ሰው ትወቅሳለህ። ግን እኮ ስራዬ ብሎ የሚሰርቅ ሰው አለ ማለት እኔ ስራ አመቻችቶልኝ ነው አይደል? ያልተገባ ፊልምም ባይ ከሚስቴ ጋር ሳልገናኝ ስቀር ነው እንጂ እኮ ስራዬ ብዬ የማድረገው ነገር የለም። ስንት ኃጢአተኛ በሞላበት ለኔ እንደዚህ አትንገረኝ የሚል ሰው ማን ያልኳችሁ? አቤ ማለት ነው። ጥሩ። ሁለተኛው ማን ነው? በለጠ። ወንዱን እናስቀድመው ችግር የለም አስካለች ትመጣለች። በለጠ ደግሞ ምን አይነት ሰው መሰላችሁ? በለጠ ቤተሰቦቹ አይወዱትም። እንዲያውም ቃል በቃል ከተወለደ ይሄም ነገራችሁ ነገሮች በመሰረቱ ዝም ብሎ ምሳሌ እንዳይመስላችሁ የእያንዳንዳችን ታሪክም ሊሆን ይችላል። በለጠ ደግሞ ምን አይነት ሰው መሰላችሁ?
ቤተሰቦቹ አይወዱትም ማለት አንተን የወለድነ ተሳስተን ነው የሚሉት። ተሳስተን ነው ማለት አስበንበት ልንወልድ አቅደን ሳይሆን በቃ ሆነ ምን እናርገው ተወለደ እና ይሄን ሁሉ ይደጋግሙለታል ማለት አትፈልግም አታስፈልግም ያን ያክል ለራስ ቦታ አትስጥዩት እና ይሄ በጣም ውስጡን ይጎዳል። ቤተሰቦቹ አይፈልጉኝም ማለት ነው። ፍቅር አይሰጡትም እና ከቤተሰቦቹ ያጣውንም ፍቅር ደግሞ ሌላም ሰው ጋር ያገኘው ሌላም ሰው ይቀርበውና ይሸሸዋል። ስለዚህ ማንንም በቃ አይወደኝም እውነትም ሳላስፈልግ ነው ወደዚች ምድር የመጣሁት እያለ በጣም ይረግማል። እና ይሄንንም ያ ሰው ያገኘውና ስለ ኃጢአት ስለ በደል ነገር እና ይሄ ሰውዬ በሌ ደግሞ ምን ብሎ ተናገረ ማለት እንዴ ቤተሰቦቼ አይወዱኝም ሰው አይወደኝም ማንንም አያቀርበኝም እንደዚህ ያለ ፍቅር መኖሬ የጎዳኝ እያለ ጭራሽ ደግሞ እግዚአብሔር ይጣላል ኃጢአት እየሰራህ ነው ብለህ ትጉዳው እንዴት ብለህ ተነግረኛለህ እግዚአብሔርስ እንዴት ይሄንን እያያ ያዝንልኝም የኔን ኃጢአት እስካልተናገርክ ድረስ ብሎ ለምን ይጠብቀኛል የሚል ሰው አሁን ትንሽ ቁም ነገር ሲበዛባት ዝም አላችሁ አይደል የኛ ህይወት እኮ ስለሆነ ሶስተኛዋ ደግሞ አስካለች ናት። አስካለች ደግሞ ሰውየው አገኛትና ከዛ በኋላ ከሰበካት በኋላ በጣም ተሰማት ውስጧ በደሏን በጣም አመነችና እኔ ከዚህ ህይወቴ መራቅ አለብኝ ብላ ሸሸች። በቃ ተወችው። ከዛ አስካለች ብለው ሲጠሯት እኔ ከዚህ በኋላ አስካለች አትበሉኝ ባካችሁ በቃ ማለት ስሜ ይሄንን ስም ስትጠሩት የትላንትና ራስቸው የመጣውትን ህይወት ያስታውሰኛልና ከቻላችሁ ወለተ ማርያም በሉኝ በቃ በክርስትና ስሜ ጠሩኝ እኔ አልፈልግም ይቅርብኛለች። እና አስካለች በጣም የሚገርማችሁ ቤተ ክርስቲያን ውስጥም ገብታ ስትመላለስ እንደሱ አይነት ታሪክ ያላቸው ሰዎች ማለትም ትላንትና የሆነ ስራ ሰርተው አሁን ወደ እግዚአብሔር የተመለሱ ሰዎች ጋር አብራ ነው መዋል ማደር የምትፈልገው ለምን ሐሳቤን ይረዱታል ብላ ነው። ከነሱ ጋርም ደግሞ ሲያወሩ ሲነጋገሩ የሆነ ሰው እኔ እኮ ትናንትና እንዲያርጌ ነበር ሲባል አስካለች እኔም እኮ እንዲያርጌ ነበር ኧረ አንተ ምን አጠፋህ እኔ ደግሞ ይሄንን እኮ አጥፍቼ ነበር አንተ ምን በሰራ እኔ ይሄንን ያክል እኮ በደል ሰርቼ ነበር እያለች ትናገራለች። እነዚህ ሶስቱም የሰማቿቸው ሰዎች ኃጢአተኞች ናቸው አይደል? ከነዚህ ከሶስቱ በጣም ኃጢአተኛ ማን ይመስላችሁ? ካበበ ከበለጠና ከአስካለች ከፈለጋችሁ ሶስቱንም ማለት ትችላላችሁ። ማን ይመስላችሁ? እስቲ ሶስቱንም የምትሉ እጃችሁን አውጡ። ያ ሁላችሁንም ማስወራት ስለማይቻል ሶስቱንም የምትሉ እሺ አበበ የምትሉ ድምፀ ተአቅቦ ብሎ ነገር የለም የምታውቁት እንግዲህ አበበ የምትሉ እሺ በለጠ የምትሉ እውነት ካሜራ ባይኖር እያንዳንድሽን ጠይቅሽ ነበር ማለት አበበ ያላላችሁት ለምንድን ነው ብዬ በጠይቃችሁ እንደማለት ነው። ሶስቱም አይደሉም በቃ እሺ በደለኛ አይደሉም የምትሉ ሰዎች ረበለው እና ዝም ብላችሁ ነው ታሪኩን ይሰማችሁት መልሳችሁ አስቡበት። የአበበን ታሪክ አስታውሱት የማን ነው የበለጠንም አስታውሱ ያስካለችንም አስታውሱ። ማን የበደለ ይመስላችኋል? አሁን እናንተን ታሪክ ስትሰሙ ይሄ ሰውዬ በጣም እያጠፋ ነው ከዚህ መንገዱ መስተካከል መመለስ አለበት አለበለዚያ ሊጠፋ ነው ብላችሁ የምታስቡት ሰው የለም? ኧረ ይሄን ነው መፍራት። እሺ ማን ነው ሁለቱ? እሺ አንተስ? አበበና በለጠ አስካለች ቢያንስ እውነትህን ነው ቤተክርስቲያን ገብታለች እንደሱ ነው ያልኩት እንጂ ያው እንደኔ አላልኩም። ግን ስለዚህ ሶስቱን በድለዋል የምትሉት ወይ አዎ ወይ አይሆኑ ሶስቱም በድለዋል ሶስቱም ኃጢአተኞች ናቸው አይደሉም? ማን ፈራጅ አረጋችሁ አይደለም? ጭብጡ እኮ ይሄ ነው በቃ ማን ፈራጅ አረጋችሁ? የነገርኳችሁን የሰማችሁትን ታሪክ ሰምታችሁ እኮ ነው እየፈረዳችሁ ያላችሁት እንጂ ለምን እንደበደለ በምን ጠየቃችሁ? ለምን እንዳየ በምን ሰማችሁ? የነገርኳችሁን ያክል አያችሁ ኃጢአት ምን ያክል እንደ ክፉ እንደሆነ የሰው ታሪክ ሰምተን ያልፈረድንበት ጊዜ አለኝ። ኧረ ተዋት እሷማ ኧረ ተው ብለናል እኮ ግን አለመፍረድ ምን ያክል ራሱ ትልቅ ጽድቅ እንደሆነ አልገባንም። እኛ ኃጢአተኛ ላይ መፍረድ ጽድቅ መስሎናል። አሁን ኧረ እንትና ነው በለጠ ነው አበበ ነው አስካለች ናት ስንል አውቀንላቸው መስሎናል። ግን እንደዚህ አይነት ጥያቄዎች የሚመጡት ምን መሰላችሁ? አባቶቻችንም እንደማስተማሪያ የሚያደርጉት አንደኛ የነዚህ ሶስት ታሪኮች ስትሰሙ የኃጢአተኛ ሰዎች አይደንቲቲ ነው። አንዳንዶች ኃጢአት ሲሰሩ ምንም አይመስላቸው ሲኦል የለም ብሎ የሚያስብ ሰው እኮ አለኛ። አንዳንዱ ደግሞ እኔ ምን አጠፋው ማለት ስንት አገር የሚመዘብር ቤተክርስቲያን የሚሰብር እያለ እኔ ጋር መተ ንስሐ ገባ አትግባ ኃጢአት ምን አትመን ምን ብለህ የሚል ሰው አለ። አንዳንዱ ደግሞ ጥቂት ኃጢአት የማይመስለው አለ ልክ እንዳበበ ማለት ነው። ማለት ስራዬ እኮ ነው ያገጣጠምልኝ እንጂ ፈቅጄ አልሰረኩኝም የሚል እኮ ሰው አለ። ያስካለች ኃጢአት በመሰረቱ እናስለው ካለን የሷ ይብሳል። ለምን መሰላችሁ? እንደው ፈራጅ ሆንኩኝ እኔ ራሱ
ያስካለች ኃጢአት በጣም ክፉ የሚያደርገው ለምን መሰላችሁ? ለትምህርት እንድትወስዱት ነው። ራሷን ኃጢአቷን ለሌላ ሰው እየተናገረች አንድ የሌላውን ኃጢአት ስትሰማ ደግሞ የሷን ታገዝፈዋለች። ቅድም አላልኳችሁም? ኃጢአተኛ መባልን በጣም የሚወድ ሰው ይሄ ስለ ኃጢአቱ እያወራ ደስ ይለዋል። በቃ ውስጡ እኮ ሰይጣን ፈተና እኮ። እና እንደዚህ አይነት ነገሮችን በጣም መጠንቀቅ አለብን ስለ ኃጢአት ስንናገር ስናወራ ማለት ነው። ሌላው ኃጢአት ጋር አብረን ማወቅ ያለብን ወይም የኛ ኃጢአተኛነት ላይ ኃጢአተኛነትን ከማመን ጋር ወይም ስለ ኃጢአት ከመወያየት ጋር አብረው የሚሄዱ የማይመስሉን ሐሳቦች አሉ። ለምሳሌ በዓለም ላይ ያሉ ናቸው። ራሳቸውን ችለው ሰፊ ስለሆኑ አስቀድሜ ይቅርታ ጠይቃለሁ እያንዳንዱ ላይ መግባት ስለማልችል ነው። የመጀመሪያው ሰልፍ ኢምፓወርመንት ነው። በቃ አንድ ሰው ራሱን በጣም ኃጢአተኛ ነኝ የሚል ከሆነ አቅሙን ችሎታውን ማግኘት የማይችል ይመስለዋል አንዳንድ ሰው። ለዛ ነው ቅድም እንዳልኳችሁ አንተ ፖዚቲቭሊ ነው ማሰብ ያለብህ። ማለት ራስህን በራስህ ሊጎዱ ሊያሸማቅቁ ዝቅ ሊያደርጉህ የሚችሉ ነገሮችን በፍጹም ክፍት መሆን የለብህም ሲባል ዓለም ስትሰብክ ሰምታችሁ አታውቁም? ኃጢአተኛ ነኝ ብሎ ማመን ደግሞ ራስን ዝቅ ማድረግ ነው። ስለዚህ አብሮ የማይሄድ የሚመስለው ሰው አለ። ሌላኛው ደግሞ አንዳንዴ ደግሞ በጣም አደገኛ የሆነ ነገር አለ። ኃጢአተኛነት አብሮ ይሄ ልክ እንደ ቨርስስ ብላችሁ ብታስቡት እንትና ቨርስስ እንትና ሲባል አላለ ኃጢአተኛነት ከሰልፍ ኢምፓወርመንት ጋር የራስን አቅም ከማወቅ ጋር ብቻ ሳይሆን አንዳንድ ሰዎች ደግሞ ኃጢአተኛነት ራስን ከመቀበልም ጋር የማይሄድ የሚመስለው ሰው አለ። ማለትም በእንግሊዘኛ ቀጥታ ላምጣው ምናልባት ስትጠቀሙ ወይ ፌስቡክ ወይ ሌላ ማህበራዊ ድረገጾች ላይ ኢቭን ስቶሪ ማርገነው ሊሆን ይችላል you should accept yourself as who you are ሲባል ሰምታችሁ አታውቁም? ማለት አንተ እንደሆንከው ራስህን መቀበል መቻል አለብህ ይባላል። እና አብዛኛው ሰው አይ ልብ የሚነካ ንግግር ነው፣ እውነትን እኮ ነው ማለት እኔ እንደሆንኩት ነው ራሴን መቀበል ያለብኝ ይላል። በጣም አደገኛ ነው በመሰረቱ። ለምን መሰላችሁ? ሰልፍ አክሴፕታንስ ራሱ ራስን መቀበል ለሁለት ይከፈላል። ግድ የምትቀበለው ነገር አለ፣ ግድ የማትቀበለው ነገር አለ። ለምሳሌ አሁን አንድ ሰው ከባድ ነው ፊት ለፊት አንተን ለመንካት አይደለም እሺ ገባ ማለት ነው። ስለዚህ ተውኩት በቃ አንተም ነካው ቶሎ ብለህ። አሁን ለምሳሌ አንድ ሰው አጭር ነው ልበላችሁ፣ አጭርነቱን መቀበል አለበት የለበትም? መልሱ እንጂ ባይቀበልስ ምን ያመጣል? አይረዝም። እኔ አጭር አይደለሁም ብሎ ግግም ቢል ግግም አለ እንጂ ምንም ለውጥ አያመጣም። ምንም ለውጥ አያመጣም። ጥቁር የሆነ ሰው ቢሆን ለምሳሌ ምንም ልታመጣ አትችልም። በቃ እሱን አክሴፕት ማድረግ ነው ያለብህ፣ መቀበል ነው ያለብህ። ልትለውጣቸው የማትችላቸው ነገሮችም አዎ አክሴፕት ማድረግ አለብህ፣ መቀበል አለብህ። ኃጢአት ግን እንደዛ አይደለም። አንዳንድ ሰው ይመስለዋል በቃ ማለት እኔ ምን ላድርገው በቃ አብሮኝ የተፈጠረ እኮ ነው የሚመስልህ በቃ ሙጥኝ ብሎ ምናምን ይላል። አይደለም፣ አብሮ አልተፈጠረም። አክሴፕት የምታረገውም ጉዳይ አይደለም። ተቀብለ አዎ ለካ ልክ ነው የምትለውም ጉዳይ አይደለም። ስለዚህ ያያችሁት ዓለም ግን ኃጢአተኛነታችሁን ማመን ራሳችሁን እንደሆናችሁት ለመቀበል የሆነ የሚጻረር ነገር ነው ብላ ትናገራለች። አይጻረርም። ሌላኛው ደግሞ ኃጢአት ወይም ኃጢአተኛነትን ማመን አብሮ በጣም እንትን የሚባለው ወይም ቨርስስ አድርገው የሚያስቀምጡት ደግሞ ምንድነው? ቅድም እንዳልኳችሁ ኔጌቲቭ የሆኑ ቶቶችን አመለካከቶቻችሁን ለራሳችሁ መናገር የለባችሁም። ጧት ተነስተ ለምሳሌ ጥሩ ነገሮችን ነው ለራስ መናገር ያለብህ። ለምሳሌ እኔ ጥሩ ነኝ፣ እኔ ደግ ነኝ። ለራስህ ያንን ቃል ባልከው ጊዜ ላይ ምን እያደረገ ይመጣል? ሰምታችሁ አታውቁም? እዚህ ሰፈር የለም እንዴ እንደዚህ ነገር ካሌለ እውነቴን እንደምነግራችሁ ማናቆሙ ደግሞ ሌላ ታም ጉድ እንዳይመጣ ብዬ ነው። ግን አብዛኞቻችሁ ወጣቶች ናችሁ፣ ማህበራዊ ሚዲያ ትጠቀማላችሁ። የሚባለውንም አትሰሙም ማለት አይቻልም አይደለ? ያው ለመከልከል ትሞክራላችሁ፣ እንሞክራለን እንጂ እና ይሄ ቋንቋ በጣም ትልቅ ፓወር አለው። ላንጉጅ በጣም ትልቅ አቅም አለው እና በስነ ልቡናም እናንተ አሁን ለምሳሌ በሽታ የያዘ ሰው ራሱ ስትመክሩት ምን በል ነው የምትሉት? አሞታል እኮ ተኝቶ ሊሆን ይችላል። ምን በል ነው የምትሉት እናንተ? እድናለሁ በል፣ ይሻለኛል በል። አይምሮህ እያመነው ሲመጣ ምን ማድረግ አይቀርም። ሳይንቲፊክሊ ይናገራሉ። ጭንቅላቱ እያመነው ሲመጣ ራሱ ሰልፍ ይሄ ውስጣችን ያለውም ነገር ይነቃቃል ይላሉ። እሱን አላቅም እንግዲህ እኔም ሐኪም ስላልሆንኩ ይባላል ነው። እነሱም በመረጃም ያስደግፉታል ለምን እንደሚሆን ምናምን። ግን እንዳልኳችሁ ኃጢአተኛነትን በጣም ማመን ኃጢአተኛ ነኝ ስትል ቋንቋ አይደለ ውስጥ በጣም የሆነ ቦታ የያዘ ሲመጣ
መሆን ከምትችለው ወደ ኋላ ሊያስቀር ይችላል። አሁን ቅድም እንዳልኳችሁ ማለት እየሆንክ ያለው ራስን ኃጢአተኛ ነኝ በማለት ምክንያት ኃጢአተኞች የሚያሳዩትን ጠባያት ገንዘብ ልታረገው ትችላለህ ብለው ያሰቡ ኃጢአተኛነትን መስማት የማይፈልጉም አሉ። ልክ አሁን ለምሳሌ እኔ ደግ ነኝ የሚል ሰው በጣም ሲደጋግመው ራሱ በራሱ ምን እንደሆነ መሰማት ይጀምራል። ደግ ነኝ ይላል። ከዛ ያ ደግነትን ደግሞ በስራ ለመግለጥ ይሞክራል። አሁን ጤናማ ያልሆነ ቅድም እንዳልኳችሁ በጣም መጠንቀቅ ያለብን እኔ ኃጢአተኛ ነኝ ብሎ ለራሱ የሚናገር ሰው ንስሐ መግባት አለብኝ የሚለውንም ነገር አብሮ ድምጹን አሰምቶ ለመግባት እንዲያደረድረው ነው እንጂ እኔ ኃጢአተኛ ነኝ ሲል ከሆንኩኝ አይቀር ብሎ ሌላ በደል ውስጥ እንዲገባ አይደለም። ዓለም ግን እንደዛ ነው የሚመስለው የኃጢአተኛነት አመለካከት። ስለዚህ እነዚህ አሁን የነገርኳችሁ አብረው የሚጻረሩ የሚመስሉ ነገሮች በሙሉ በደለኛነትን ከማመን ጋር ምንም የሚያገናኛቸው ጉዳይ የለም። እንዲያውም ስናምን አብረን ሰልፍ ኢምፓወርድ እንሆናለን። ኃጢአታችንን ብናምን በጣም አቅም ይኖረናል። ለምን መሰላችሁ? በደለኛነቱን የሚያምን ሰው ሊሚቴሽኑን ያውቃል፣ ልኩን ገደቡን ያውቃታል። አልችልም ሲል ከማትችለው ውጪ ግን ማን እንደሚችል እያመንክ ነው። እስቲ እግዚአብሔር በል። ስለዚህ ሰልፍ ኢምፓወርመንት አለ ማለት ነው። ራስህ በራስህ ብርቱ ነህ፣ ጠንካራ ነህ ብቻ የሚለውን ሳይሆን አንተ የምታምነው እግዚአብሔርም ደግሞ አለ ብሎ መቀበልንም ጭምር ይረዳል ማለት ነው። እና እግዚአብሔር ቤተክርስቲያናችንም ጭምር ስለ ኃጢአተኝነት ስታስተምር ማወቅ ያለብን ሌላው ነገር ይሄ ነው። ቅዱስ ሄሬኔዎስ ምን ብሎ ይናገራል መሰላችሁ? ለእግዚአብሔር በሉ እናንተም በሉት፣ ለእግዚአብሔር ትልቁ ክብሩ ሰው ሲኖር ማየት ነው። አሁን እኛ ምን እያደረግን? በእርግጠኝነት ህልው ስለሆነን እየኖርን ይመስለናል አይደለ? ግን ሰው መሆንም ሰው እንዳልሆነ ልበ አምላክ ዳዊት ለልጁ ለጠቢቡ ለሶሎሞን ሲመክረው ሰምተናል። ሰው ሁን ሲለው መኖርም ቆሞ መራመድ ብቻ አይደለም ማለት ነው። የእግዚአብሔር ክብሩ ቅዱስ ሄሬኔዎስ እያለ ያለው ምንድነው? ሰው ሲኖር ማየት ነው ማለት ኃጢአተኛነቱን አምኖ በእግዚአብሔር ረዳትነት እነሳለሁ ሲል ሲያይ እግዚአብሔር ለሱ ክብሩ ይሄ ነው። በቃ ትልቅ ነገር ነው። ለዛ ነው ወንጌላችንም እኮ ንስሐ ከማያስፈልጋቸው ከጻድቃን ይልቅ በአንድ ኃጢአተኛ መመለስ የሰማይ መላእክት ምን ያደርጋቸዋል? ስለዚህ መኖር ፈልጎ አውቋል ራሱን እንደማለት ነው። እግዚአብሔር ይሄንን አይነቱን ሰዎች በጣም አድርጎ ነው የሚፈልጋቸው፣ በጣም አድርጎም ጭምር ነው የሚወዳቸው የሚለውንም ጭምር መርሳት የለብንም። ኃጢአተኛነትን ማመን ከትሕትናም ጋር ጭምር ይያያዛል። ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ላይ ተራራውን ስብከት ሲሰብክ የምታስታውሱ ከሆነ በመንፈስ ድሆች የሆኑ እነሱ ንዑዳን ክቡራን ናቸው፣ ኋላ ባለጸጎች ይሆናሉ፣ ይደሰታሉ እያለ ሲናገር አልነበረ? በመንፈስ ድሃ መሆን ማለት ትሕትና ማለት ነው። አሁን ትሑታን የሆኑ ሰዎች፣ ራሳቸውን ዝቅ ያደረጉ ሰዎች፣ ራሳቸውን ከሚገባቸው ክብር ዝቅ ያደረጉ ሰዎች በጣም አድርገው ክብር ይገባቸዋል አለ። ትሕትናን ከዚህ አንጻር በሁለት ላስረዳችሁ፣ አሁንም ስለ ሰዓታችን እንዲመቸን። የመጀመሪያው ትሕትና ማለት ምን ማለት መሰላችሁ? እኔና እናንተ ይላል ቅዱስ ዮሐንስ አፈወርቅ ከእግዚአብሔር ፊት ነኝ ብለን የምናወራውን ነገር ሰው ናችሁ ሲለን ስንቀበል ትሑታን እንሆናለን አለ። ለምሳሌ ቅዱስ ባስልዮስ የውዳሴ አምላክ ጸሎቱ ላይ እኔ ከንቱ ነኝ፣ እኔ ማረባ ነኝ፣ እኔ ማልጠቅም ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ዘማዊ ነኝ እያለ ይናገራል። አይደለም እኮ ይህን ሁሉ ጻድቅ እኮ ነው ቅዱስ ባስልዮስ፣ በረከቱ ለሁላችን ትድረሰን። እኛም አሁን እግዚአብሔር ፊት ቆመን ስንጸልይ አንልም አምላኬ በድያለሁ፣ አጥፍቻለሁ፣ ሰርቄያለሁ፣ እንዲህ ብያለሁ እያልን ኃጢአታችንን እናዘዛለን አይደል? አሁን የተናዘዝናቸውን እያንዳንዱን ከእግዚአብሔር ፊት ነኝ ብለን ያመናቸውን በደሎች በሙሉ ሰው ቢለን እንቀበላቸዋለን። አሁን ለምሳሌ እናንተ ራሳችሁን እኔ ሌባ ነኝ፣ ዘማዊ ነኝ፣ ክፉ ነኝ ብላችሁ ጸልያችሁ ልበላችሁ። ከዛ አንድ ሰው መጥቶ አንተ ዘማዊ፣ አንተ ሌባ፣ አንተ ምናምን ቢላችሁ እውነት ነው የምትሉት? የት የምታውቀኝ ነው የምትሉት? እግዚአብሔርስ እሺ ያውቀኛል፣ እኔም ነገ እያልኩት ነው። አንተ የታውቀኝ ነው እንደዛ የምትሉ? ትሁት እንዳልሆንክ በዚህ ማወቅ ትችላለህ ማለት ነው። እግዚአብሔር ፊት የምትላቸውን ነኝ ያልካቸውን ነገሮች ሰው ቢል ምን ችግር አለበት? አሁን ፍርድ ቤት አንድ ሰው ቆሞ ሰርቆ ተገኝቶ ሌባ ነህ ተፈርዶባል ሲባል ማን ነው ሌባ ነህ ያለህ ምናምን ይላል ከዳኛው ጋር አይልም። በፍጹም ሊልም አይችልም። ዳኛው የቀረበለትን ነገር በሙሉ አይቶ ስላወቀ ስለኮነነና ስለፈረደበት ነው አይደል? እየገባችሁ ነው? ስለዚህ ትሕትና ማለት እኛ ነን ብለን እግዚአብሔር ፊት ያዋረድናቸውን ነገሮች ሰው ሲለን መቀበል ከቻለን ትሑታን ነን፣ ካልሆነን ግን ገና ይቀረናል ማለት ነው። አንድ ብላችሁ ያዙ። ሁለተኛው ትሑታን ናቸው ማለት ምን ማለት መሰላችሁ?
ትሁታን የሆኑ ሰዎች ራሳቸውን ኃጢአተኛ ነኝ የሚሉ ሰዎችም መንግስተ ሰማያት አልገባም ብለው ተስፋ የቆረጡ ሰዎች ናቸው ለማለት አይደለም። ትሁታን የሆኑ ሰዎች ራሳቸውን ዝቅ የሚያደርጉ ሰዎች እኔ መንግስተ ሰማያት በእግዚአብሔር ቸርነት እገባለሁ፣ ግን የምመለከተው ኃጢአተኛ የሆነ ወንድሜ እግዚአብሔር ባወቀ ግን ቀድሞኝ ሊገባ ይችላል ብሎ ማሰብ በጣም የሚደንቅ ነገር እኮ ነው። አሁን እኛ ተውትና ኃጢአትን ማመን ይቀርና ንስሐ ሲገቡ የምንበሳጨባቸው እኮ ሰዎች አሉ ማለት አላቀውም እንደ የምንለው ማለት ነው። አሁን የሰፈሩ ወመኔ እዚህ ሰፈር በጣም ኃይለኛ ዱርዬ የተባለው በቃ ተንበርከኮ ጸሎት ሲያደርግ ብታዩት ምን እንደሚሰማችሁ። አንዳንዱ እግዚአብሔር ተመለሰ ልቡን ሰጠ ይላል። ሌላውስ ደሞ እኮ እዚህ የቀረው ነገር አለ ማለት ነው። ደሞ ጠጋ ጠጋ ይላል ወደ እንትኑ ምናምን እንላለን። ንስሐ አባቱ ጋር ዝቅ ብሎ ስንመለከተው ሰው አይመስላችሁም? አሁን ንስሐ ሲገባ ምናምን ብለ አንተ ውጭ ሆነ ታማዋለህ። በጣም እኮ ነው የምንገርመው እኛ በጣም ነው የምናሳዝነው። ትሁት የሆነ ሰው ግን ይሄንን ሰው ተመልሶ ሲያየው አየህ ቀድሞኝ ሊገባ ነው ይላል። ለዛ ነው ዜና አበው ላይ አንድ ጻድቅ እግዚአብሔር አምላክ ፈቅዶላቸው ወደ ገነት የመግባት እድል ኖራቸው ይላልና ወደዛ ገብተው ሲመለከቱ ባየዋቸው 3 ነገሮች ተደነቁ አሉ። እየሰማችሁ ነው? 3 ነገሮች ተደነቁ። አንደኛ የማልጠብቃቸውን ሰዎች ገነት ውስጥ አገኘዋቸው አሉ። አይገርምም? ያ ወመኔው ማለት እኮ ያ ክፉ ማለት ነው። ያ በጣም ብዙ ኃጢአት ሰርቶኛ አረ ሲኦልማ ለሱ ነው ያልነው ሰውዬ ገነት ገብቶ ሊሆን ይችላል። ቀጠሉና እኛ አባት ሁለተኛ በጣም የደነቀኝ በጣም የጠበቅኳቸው ሰዎች ደግሞ የሉም አሉ። ስለዚህ የጠበቅካቸው ሰዎች ላይኖሩ ይችላሉ ማለት ነው። እኛ የሆነ አረ ገሌማ ዴስትንድ ነው ወደ ገነት አለ ገብቷል በቃ አንተማ ብላችሁ የምትጠሩት ሰው የለም። አንተ ገነት ነው የምትገባው እንዳትጠራጠር ምናምን አጽዳቂ ይመስልኝ የሆነ ቀጠሉና እኛ አባት ምን አሉ መሰል ሶስተኛው በሉ እንጂ የደነቀኝ እኔን ራሴን እዛ ማግኘቴ ነው። ስለዚህ እኚህ ሰውዬ ትሁት ናቸው ማለት ነው። አየህ ራሳቸው መገኘታቸው ራሱ ደንቋቸዋል እንጂ እኔ እንኳን ተገብቶኝ ነው መቼም ያው ያየሁት አይደለ አላሉ። ስለዚህ ትህትና በመንፈስ ድሃ መሆን ይሄ እንደሆነ እንዳትረሱት ማለት ነው። ይሄም ከኃጢአተኝነት ጋር ራስን ዝቅ ከማድረግ ጋር አብሮ የሚሄድ ሰው ነው። አብዛኛው ሰው በደላቸውንና መተላለፋቸውን ካወቁ በኋላ እንግዲህ ማድረግ የሚፈልጉት ምርጫ እነሱ ጋር ነው። አንዳንዶቹ በደለኛነታቸውን ኃጢአተኛነታቸውን ሲያውቁና ሲመለከቱ እርምጃ መውሰድ የሚፈልጉ ሰዎች አሉ። ማለትም በቃ ኃጢአት ሰርቻለሁ፣ በደል ሰርቻለሁ፣ ንስሐ መግባት አለብኝ የሚሉ እንዳሉ ሁሉ አይ በተዋኪ ራሱ ጉዳይ መቼ ምን ሊሆን ይችላል ደግሞ ብሎ ዝም ብሎ የሚያራግፈውም ሰው አለ። የሆነ ክፉ ነገር ሰርተን የሆነ ደግ ነገር ስናረግ ንስሐ ሳንገባ ቅል አይላችሁ ወይ ተመስገን አምላኬ እንላለን። አሁን ለምሳሌ በጣም ብዙ በደል ሰርተን ትንሳኤ ላይ የሆነ የኔ ቢጤ ራበኝ ሲል ራበስና አምላክ ዛሬ መንፈሴ ደስ ብሎት ዋለ ምናምን እንላለን። መልካም ማድረጋችን የሰጠን ጥቂቷ ደስታ እኮ በረከት ናት። በመሰረቱ ጸጋ እግዚአብሔር እኮ ናት። ጥቂት የተሰማህ ደስታ ብዙ ክፋት አድርገህ በአንድ ደስታ እንዲከተሰማ አስበው ብዙ ስታረግ ምን ሊሰማህ እንደሚችል የሚለው ግን እኛ አይቶባክ አሁን ሰላም ስለተሰማኝ ደግሞ ልቀጥል ማለትም ይቻላል። አንዳንዱ ደግሞ በደለኛነቱን ኃጢአተኛነቱን ከማመን አንጻር ደግሞ ትዕቢትም ሊጸናወተው ይችላል። ማለት እንደኔ አይነቱን ሰው አሁን እሳቸው እግር ስር ወደቅ ብዬ በደሌን ሳምን ኧረ በስማም ኧረ አይሆንም የሚልም ሰው አለ ኃጢአቱን እያወቀው ማለት ነው። ስለዚህ ቅዱስ ይስሐቅ ሶርያዊ ወይም አባ ይስሐቅ ሶርያዊ ምን ብሎ ይናገራል? ትልቁ ተአምር ወይም ደግሞ በሰው ዘንድ በእግዚአብሔርም ዘንድ ያለ ትልቅ ተአምር ቢኖር አለ ይስሐቅ ሶርያዊ ሙት ማስነሳት ሳይሆን እናንተ ራሳችሁን ማወቅ ነው ይላል። ሙት ማስነሳት ትልቅ ተአምር ነው አይደለ? ራስህን ማወቅ ከዛ አይተናነስም፣ እንደውም ይበልጣል። በደለኛነትን ማመን ማለት ነው። ኃጢአተኛነትን ማወቅ ከዛ ይበልጣል ማለት ነው። ይሄንን ሲባል ደግሞ አብረን የምናየው ምንድነው? ስለዚህ ሰው ኃጢአተኛነቱን በደለኛነቱን ሲያውቅ ግን አንዳንዴ እንደ መጽሐፍ ቅዱስ ላይ በደለኛነታቸውን እንዳመኑት ሰዎች ላንሆን እንችላለን። ስለዚህ ዳዊት በደሉን ሲያምን ልበ አምላክ ዳዊት አልጋውን በእንባው ያርሰው ነበር። በቃ እያለቀሰ በድያለሁ እያለ ያነባ ነበር። አሁን አንዳንዶቻችን ኃጢአተኛነታችንን ስናምን እንደዛ ላንሆን እንችላለን። በቃ እንባ ጅረት ኖሮን አልጋችንን አርሰን የቆምንበትን መሬት አርጥበን ከማልቀሳችን የተነሳ እንባ ጠፍቶን ደም ወጥቶን እዥ ወጥቶን ላንኖር እንችላለን። ሀቅ ስለሆነ ነው።
ግን እንደዛችን አልታወቀምና ዋጋ የለውም ደግሞ ብለን ዝም ብለን ወደ ኃጢአተኛነት ጉዞ የምንመራራ ሰዎች አይደለንም። ንስሐ ወይም ኃጢአተኛነትን ማመን ሂደት ነው። ወደዛ እነዚህ ጻድቃንና ቅዱሳን ወደ ደረሱበት ለኃጢአታቸው ማንባት፣ ስለ ኃጢአታቸው መጸለይ፣ ስለ ኃጢአታቸው እግዚአብሔርን መለመን ወደዛ ደረጃ የደረሱት በሂደት ነው እንጂ በአንዴው በቅጽበት ተለውጦ አይደለም። እነዚህ ነገሮች እንመልከትና ትምህርታችንን እንጨርስ። ማለትም ጉዞውን በተመለከተ ማለት ነው። አንድ ሰው ራሱን ለማግኘት ኃጢአተኛ ነኝ ብሎ ለማመን የተለያዩ ጉዞዎች ሊኖሩ ይችላሉ። የተለያዩ ስላችሁ በጉዞ ላይ ያንን ሊያስጀምሩት የሚችሉ የመግቢያ በሮች ማለት ነው። ኃጢአተኛነቱን አምኖ ራሱን አውቆ በእግዚአብሔር ለመረዳት እንዲመቸው ሊያደርጉት የሚችሉ መግቢያ በሮች አሉ ጉዞውን ለመጀመር። የዳዊትን ንስሐ ያንን ውብ የሆነውን መዝሙር 50 እንዲጸልይ ምክንያት የሆነው የቅዱስ ነብዩ ናታን ተግሳጽ ነበር። በድለሃል የሚለውን ሲሰማ ዳዊት አልቅሷል። ለሌሎች ጻድቃን እንዴት ነበረ የሚለውን እንመልከት። ለመጀመሪያ ሰዎች ወደ ኃጢአተኝነት ጉዞ ሊገቡበት የሚችሉበት የመጀመሪያው ነገር የተጋፈጡት ወይም ደግሞ የገጠማቸው ነገር ልትሉት ትችላላችሁ። የገጠማቸው ነገር ኤክስፖዠር ሊሆን ይችላል። ለምሳሌ የሚያዝያ 6 ትላንትና ነው አይደል? ሚያዝያ 6 በዓመታዊ ክብረ በዓሏ ታስባ የምትኖር ጻድቅ አለች። ቅድስት ማርያም ግብፃዊት ትባላለች። በረከቷ ለሁላችን ትድረሰን። ቅድስት ማርያም ግብፃዊት በቀደመ ሕይወቷ በጣም ዘማዊ ነበረች፣ ታዋቂ ማለት ነው። እና ከዘማዊነቷ የተነሳ በቃ በጣም ብዙ ሰው በዝሙት የሚያቃት እሷም ሰውነቷን እየሸጠች የምትኖር ሰው ነበረች። ወደ ኢየሩሳሌም ምእመናን ከግብጽ ተነስተው ወደ ኢየሩሳሌም ተነስተው ሊሳለሙ ሲሉ እሷም ለምን አልሳለምም ብላ ወደ መርከቡ ወጣችና የምትከፍለው ገንዘብ እንኳን ስላልነበራት ከመርከቡ አሽከርካሪ ከሊቀ ሐመሩ ጋር ተኝቼ ሄዳለሁ የሚልም ራሱ ሐሳብ ነበረ፣ ገንዘብ ብትጠየቅ ብላ ማለት ነው። ይሄን ያክል ሰው ሊሳለም እየሄደ በደል እንደሚሰራ ብላችሁ ልትወስዱ ትችላላችሁ እንደኛ። ስለዚህ ሄደች፣ ኢየሩሳሌም ረገጠች። ሌሎች ቅዱሳት መካናትን ምእመናኑ እየዞሩ ሲጎበኙ እሷም ልትገባ ፈልጋ ወደ ቤተክርስቲያኑ ስትመጣ ቤተክርስቲያኑ ላይ እንዳትገባ የሆነ ነገር ከለከላት እና የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀሉ ነው የእመቤታችንም ስዕል አድህኖ ነው ይባላል። ወደ ቤተክርስቲያኑ ልትገባ ስትል የሆነ ልክ እንደ ኃይል ነገር ይከለክላታል። ስማም ስትሰሙት እንዴት ቀላል እንደሆነ ግን አቤትኛ ላይ ቢሆን ማርያምን እኛ ላይ ቢሆን እንዴት ከባድ እኮ እንደሆነ አስባችሁታል? ቤተክርስቲያን ልታስቀድሱ ትገቡ ባትገቡ የሆነ ነገር ቢከለክላችሁ ሌላው ሲገባ ስታዩ በጣም እኮ ነው የሚያመው። እና ምን ሆኖ ነው ሁሉም በቃ የሚገባው? እኔ ምን ሆኜ ነው? ቅድስት ማርያም ግብፃዊትን በጣም ጨነቃትና በደለኛነቷ ሌላው ሰው እየገባ እሷ መከልከሏን ስታውቅ ወደ እመቤታችን ስዕለ አድኅኖ ዞረችና ተሳለች። አንዴ ብቻ አስገብኝ ከዚህ በኋላ አልበድልም ማለት ወዲያውኑ አስገባቻት። ተመልሳ ግብጽ ስትገባ 40 በላይ ዓመታትን በረሃ ውስጥ ነው ያሳለፈችው። ስለ ኃጢያቷ ስታለቅስ፣ ስለ ኃጢያቷ ስታነባ፣ ስለ ኃጢያቷ ንስሐን እግዚአብሔርን ስትለምን ማለት ነው። ለዛ ነው ቅዱስ ዞሲማስ ወደ ብሔረ ሕያዋን ሄዶ ያንን ትልቅ መገለጥን የተመለከተው አባት መጥቶ እዛ በረሃ ውስጥ አቁርቧት ከዛ ኋላ ሲመጣ አንበሶች ነው ራሱ መቃብሯን ቆፍረው የቀበሯት። በረከቷ ለሁላችን ትድረሰን። እቺ ጻድቅ እናት ኃጢያተኛነቷን ያመነችው ታዲያ እንዴት ነው? የሆነ ነገር ሲከለከላት የሆነ ነገር ሲጋረጥባት ነው ማለት ነው። አሁን እኛ እውነት ኃጢያተኛ ነን ብለን ላለማመን የሚያስችል እንደዛ ያልተጋረጠብን ነገር አለ? በጣም ብዙ እኮ ከእግዚአብሔር መቅረብ እየፈለግን ግን የሆነ የከለከለን ነገር እኮ አለ። ያ የከለከለንን ነገር አይተንኛ ተከልክሏል ብለን ከመመለስ ይልቅ እኮ ወይ በቃ አልሆነልኝም ብለን ከምንመጣ ይልቅ እኮ እግዚአብሔርን ለምነ ነው አምላኬ ወደዛች ኃጢያት ያልመለስም ብቻ እንዴችን አሳልፈኝ ብንል ማን ያውቃል? እግዚአብሔር የከለከለን እኮ እቺን ቃል ከኛ ሰምቶ ህይወታችንን ሊለውጥ ፈልጎ ቢሆን እና ቅድስት ማርያም ግብፃዊት የተጋረጠባትን በኤክስፖዠር ምክንያት በዚህ አይነት መንገድ ራሷ ላይ ተመልክታ ኃጢያተኛነቷን አምና ወደ ጽድቅ መንገድ ለመምጣት ምክንያት ሆኗታል ማለት ነው። እና እንደነዚህ አይነት ኃጢያቶች ደግሞ ወይም እንደነዚህ አይነት መገለጦች እንደነዚህ አይነት የህይወት ተግዳሮቶች ደግሞ የማይመልሱት ደግሞ ሰው አለ። እየሰማችሁኝ ነው? ደከማችሁ እንዴ? የማይመልሱት ሰዎች ደግሞ አሉ። አሁን አንዳንድ ሰዎች በጣም ኃጢያት በደል እየሰራን ስንመጣ እኛ ላይ ያለውን የሆነ የሚሰማንን ስሜት ለሌላው የምንገልጥበት መንገድ አለ እና እንዲያውም መምህራን ሲያስረዱ ምን ያሉ፣ ለምሳሌ አንዳንድ ሰው
በጣም እንስሳት ላይ ክፉ የሆነ ሰው ታውቃላችሁ? አደራ የምታውቁትን ሰው እንዳታስቡት አለ የምታውቁ እንደዛ አይነት አጋጣሚ እንዳለ እንድታውቁት ነው እንጂ እገሌ ማለት ነው እንዳትሉ አደራችሁ። በቃ እንስሳት ላይ ክፉ የሆነ ህፃናት ላይ በጣም ጨካኝ የሆነ ነገር የሚያረጉ የሆኑ ሰዎች ሰምታችሁ አታውቁ? እንዲያደረጉ እንዲሆኑ እንዲፈጠሩ ሲባል የሚሰማው ሰው ይጸነዋል። እንዴ ማለት ጨቅላ እኮ ናቸው፣ ልጆች ናቸው። ሰው ምን አለ እንደዚህ ባይበድል ኃጢአት ባይሰራ። እንስሳትን የሆነ ነገር ሲያደርግ እንዴ ምንድነው ሰው እንደዚህ እንስሳት ላይ የሚጨክነው እንላለን አይደለ? እና አንዳንዴ እንደነዚህ የሚያደርጉና እንደነዚህ አይነት ድርጊቶችን የሚፈጽሙ ሰዎችን ስንመለከት ጥቂት የቅድሟ እርሾ እንዳለችብን እንዳትረሱ። መፍረዷ ማለት ነው። መፍረዷ ጥቂት እርሾ አለችብን። ከዛ ውስጥ ግን እንደነዚህ የሚያደርጉ ሰዎች አንደኛ የሚያደርጉባቸው ምክንያቶች ምንድነው? የተከለከሏቸውን ነገሮች ምክንያት አድርገው ወይም ያልሆነላቸውን ነገር መነሳሻ ምክንያት አድርገው በቀል መበቂያ ስለሚያደርጉት ነው። ልክ አሁን ለምሳሌ አንድ ሰው ቤተክርስቲያን መግባት ቢከለከል ሌላውን እንደማላስገባ ማለት ነው። አጣና ይይዝና ወንድ ናችሁ እስቲ ትገባላችሁ፣ ወንድ ነህ ትገባለህ። እሱ ስለተከለከለ ሌላው እንዲከለከል፣ እሱ ስለቆሰለ ሌላው እንዲቆስል፣ እሱ ስለደማ ሌላው እንዲደማ የሚያረግ ሰው ማለት ነው። ግን ደግሞ ብታስቡት እንደ ቅድስት ማርያም ግብፃዊት ደግሞ የተከለከለው ነገር ሌላውን ሰው ሳይሆን ራሱንም ሌሎችንም ጭምር ደግሞ በሂደት የሚመልሳል። ስለዚህ በኤክስፖዠር በተጋረጠበት ነገር ሰው ሊመለስ ይችላል። ሁለተኛው ትልቅ ውድቀት ነው። እስቲ ትልቅ ውድቀት በሉ። ቢግ ፌሊየር በቃ ህይወታችን ላይ በጣም የሆነ ትልቅ ውድቀት አጋጥሞን ያውቃል። በቃ የሆነ የፈለግነው ነገር አተን የሆነ የሻትነው ነገር ጎሎ በጣም የተማጸነው ነገር ዝም ብሎብን በህይወታችን እንደርስበታለን ካልነው ተምሽመድብደን በቃ ባዶ እኔ ማን ነኝ አሁን ዜሮ ገባው እንላለን። እንደዚህ አይነት ነገር ክፍተት እኮ ናቸው እነዚህ። ቢያቅበት ሰው ብናቅበት ኖሮ እንደነዚህ የወደቅንባቸው ውድቀቶች በደለኛነታችንን አምነን ወደ እግዚአብሔር መግቢያ መንገዶች ናቸው። ቢግ ፌሊየር በቃ ከትልቅ ነገር ላይ መዋረድ። ለምሳሌ ሰሎሞን የምታስታውሱ ከሆነ አበው ሲናገሩ በታሪኩ ላይ አንዱ ማን እንደኔ ጠቢብ አለ ብሎ ተናግሮ ያ ጠቢብነቱን ያደርግበት የነበረውን ክብሩን እግዚአብሔር ወስዶበት አሳ ለምኖ እስከ መብላት ደረጃ አድርሶት ነበር። ያኔ ከምን እንደተዋረደ ሲያውቅ ለካ ጥበቤ መድኃኔዓለም ነበረ፣ ለካ ማስተዋሌ እሱ ነበረ ብሎ አሰበ። ቅዱስ አትናቴዎስ እስክንድርያ ከነበረበት ማዕረግ ካለበት ቅድስና አስቦ እንደኔ እውነት ጻድቅ እዚች ምድር ላይ ይኖር ይሆን ብሎ አሰበ። እውነት ለመናገር ቅዱስ አትናቴዎስ እንደዛ ቢል እንደው እግዚአብሔር ሊያውቀው የፈለገውን እንዲያሳውቀው ጻድቃንንም ወድቀውበት እንዳይቀሩ መማማሪያ ለኛ ትምህርት እንዲሆነን ነው እንጂ እውነት እንደ አትናቴዎስ ማን ጻድቅ አለ? ዲያቆን ሆኖ እኮ ነው ሃይማኖት ያጸናው። ስንት እኮ እንደነዚህ አይነት ክብር እየኖረን እኮ ቤተክርስቲያንን ደግሞ እኮ የምናስወቅስ ሰዎች ስለምንኖር ሃይማኖቱን እኮ ተከራክሮ ነው ያጸናው። ከንግግሩ ለዛው ይልቅ ህይወቱ እግዚአብሔርን የማረከው ሰው ነበር። እና ራሱ ቅዱስ አግናጢዮስ ምጡላ አንበሳ ምን ብሎ ያስተምራል? ሃይማኖታችሁን ውብና በአማረ ንግግር አስጊጣችሁ ህይወቱን ከማትኖሩት እንዲሁ ዝም ብላችሁ ሃይማኖታችሁን ባትሰብኩና ህይወቱን ብትኖሩት ይሻላል ይላል። እግዚአብሔር እውነት ይህንን መንፈስ ለሁላችን ይስጠን። ሳናወራ ብንሰብክ በታደልን ነበር። ቅዱስ ዮሐንስ አፈወርቅም ይሄንን ሐሳብ ይደግመዋል። ሰባኪዎች የበዙት የሚኖሩ ሰዎች ስለሌሉ ነው ይላል። ብትኖሩ ኖሮማ ሰባኪውም እየኖረ ነው እንዲኖርም ያስገድደዋል። በቃ አለቀ። ሁሉም አንተ ሰባኪ ይኖራል፣ ሁሉም ተስተካክሎ ይቀጥል ነበራል። እና ቅዱስ አትናቴዎስ እንዲህ ብሎ ሲያስብ የእግዚአብሔር መልአክ ምን ብሎ አሳሰበው? ወደ በረሃው ጥልቅ ግባል። ጥልቅ ግባል። ጥልቅ ገባና እንጦንስን አሳየው። አንተ እኮ መንበር ላይ ቁጭ ብለህ የሰው ፊት እያየህ ነው የምትኖረው። እንጦንስ እኮ ሰው አይቶ አያውቅም። ከመነነ ስንት ዘመኑ፣ እህል ከበላ ስንት ዘመኑ። እንዲያውም አትናቴዎስ እኮ ራሱ ተደንቆ የእንጦንስን አለባበስ አድንቆታል። ከየት ነው ያመጣው ደግሞ ይህንን ቆብ ብሎታል። ሚካኤል ነው ይሰጠኛል። አስኬማውን ራሱ ያለበሰው እግዚአብሔር መልአክ እንዲህ ታታ ብሎ ሰሌን መታታትን ያስተማረው እሱ። እያችሁ የሆነ ሰዓት ላይ ሽርትት ብለህ ስትወድቅ እግዚአብሔር ይመራል። የተሻለ ነገር ሲያሳየ ልትነሳበት የምችል ነገር ሲያሳየ እኛ እንሞኛለን። እግዚአብሔርን ሳይሆን እግዚአብሔር የሚሰጠንን ነገር እያየን እንታለላለን። ጸሎታችን ራሱ በመሰረቱ እግዚአብሔርን ፍለጋ አይደለም። የአብዛኞቻችን እግዚአብሔር የሚሰጠንን ነገር ፍለጋ ነው። እመቤታችን ግን በዚህ ጸሎቷ በጣም የምትደነቀው ስትጸልይ ጸሎቷን የእመቤታችን ጸሎት የምንለው ነፍሴ በአምላኬ በእግዚአብሔር ደስ ይላታል ያለችው በቃ እመቤታችን የሚያስደስታት እግዚአብሔር ያረጋላት ነገር አይደለም፣ ራሱ እግዚአብሔር
አሁን እኛን የሚያስደስተን ምንድነው? እግዚአብሔር ያረጋልን ነገር ነው ወይስ እሱ ነው? ጥያቄውን ለራሳችሁ ልተው። ባንተ ደስ ይለኛል ምንም ልጣ ልንል ይሆን? የዓለሙን ሁሉ ሀብት እግዚአብሔር ልስጣችሁና እኔ አልኖርበት ወይስ እኔን ወሬ ድሃ ትሆናላችሁ ብለንስ ምን እንመርጥ ይሆን? እግዚአብሔር ይወቀው። እሱን እመርጣለሁ። አይ ሀብቱን መርጬ በኋላ ደግሞ እየመጸቦትኩኝ ስበዋለሁ። መቼም ስሌት አናጣምኛ። እግዚአብሔር ይወቅልን። ግን የቢግ ፌሊየር ትልቁ ውድቀትም ወደዛ ሊያመጣ ይችላል። ሶስተኛው ደግሞ የዓለም ውድቀት ነው። የዓለም መላሸቅ ወደታች መንሸራተት ሰውን ወደ ንስሐ ሊያመራው ይችላል። ሩቅ አንሂድ። የዛሬ 4 እና 5 ዓመት ኮሮና ሲገባ እንዴት ነበር ይሆን? ጉድ እኮ ነበረ። እዚህም ጉድ ነበረ። አይ የዛን ጊዜ ላይ ሲነገር ምን ይባል ነበር? ራቅ ያሉት አብያተ ክርስቲያናት ላይ ብዙም ይሄ ተጽዕኖ ምንትን ስለሌለ ህዝቡን በነጻነት ቤተክርስቲያን ይመጣ ነበር ይባል ነበር። አይታችሁ ግን ከሆነ ከተማ ላይ ወደታች ስትወርዱ ግን አሻራዎቻቸውን ተተውኮ ሄደዋል። ይሄ ነጭ 4 ማዕዘን 3 ማዕዘኑን አስተውሳችሁት? በቃ ስትገባ ትዝ ይልሃል። ለካ እንዲም አስቀድሰን ነበር ትላለህ። ለካ እንዲም ቆመን ማረን ብለን ጮኸን ነበር ብለን እናገራለን። ተራርቀን ቆመን እግዚአብሔርን የለመንበት። ኮሮናን አስቡት። የባለፈው ዓመት ነነዌ እንዴ ምን ሩቅ አስኬድን። ቤተክርስቲያናችን በማይሆን ፈተና ስትፈተን ስንሰማ እንዴት ነበር ልባችን የተሰበረው? ማለት አብዛኛው ሰው በቃ ተሰምቶት ነበር። አረ ጉድ መጣ ብሎ ያው የተሰማው እንዳለ ደግሞ የጉልበትም ሰው ነበር ዳይበልበለው የሚል ማለት ነው። ግን እውነት እግዚአብሔር ያንን ሁሉ ተአምር ያመጣው የኛን ጉልበት ለመፈተሽ ነበረ? ማቱን ያመጣው እንደዛ ነበረ? ከአሃዝ ደረጃ ራሱ ታስቡት። ያኔ ኮቪድ ሲመጣ ሁሉም ንስሐ የሚገባል መሰላችሁ? ሁሉም ወደ እግዚአብሔር ቤት የሚመለስ አልመሰላችሁ? ያኔ ነው የጾም ላይ ያሉ ትርምስ ሲመጣ ሁሉም ወደዚህ የሚመጣ አልመሰላችሁ? ሁላችንም መስሎን ነበር። አሁንማ ማንም አይቀርም። በቃ ያስቸገረው ራሱ ቤት ውስጥ የሆነው ሲበጠብጥ የነበረው ራሱ በቃ አሁን ይስተካከላል። ይሄ ሁሉ ተአምር መጥቶ እንዴት አይነቃማል? ኧረ እኛ ብሶብናል። ይኸው ሌላ መቅሰፍት እየጠበቅን ያለንም እኮ አለን። እንደው እግዚአብሔር እንደ ኮሮና አንድ የሆነ ማጅራት እንትን የሚል ነገር ቢሰድ የሚል እኮ አለ። ገብቷል? የሆነ ወረሽኝ እንዲመልሰው የሚጠብቅ ማለት ነው። የሆነ መዓት እንዲመጣበትና ወይ የሆነ ነገር ሹክ ብሎት ኧረ ተው ተመለስ እንዲለው የሚጠብቅ ሰው አለ። ግን ቢያውቅበት የዓለም መንሸራተት መውደቅ የመጡብን ድርብርብ ችግሮች የንስሐ ጥሪዎች ነበሩ። ቤተክርስቲያን በዛ ውስጥ ደግሞ ውብነቷን ተመለከትን። የመሐረና አብ ጸሎቷን ስታደርስ ሰምታችኋታል። ምንም ባላጠፋችሁ ጥፋት እሷ ተለምናለች። ምንም ባልበደለችው በደል። እንደው እናት ቤተክርስቲያን እኮ ልዩ እኮ ናት። ማርያምን ምንም ባላጠፋችሁ ጥፋት ራሷን እንደተወቃሽ አድርጋ አድነን ህዝበከ ወባረክ ርስተከ፣ ህዝብህን አድን ርስትህንም ባርክ እያለች ስንት ያቆሰላት ሰው ውስጧ ሆኖ የጎዷትንም ሰዎች እግዚአብሔር ወይ ማራቸው ይቅር በላቸው እያለች ቤተክርስቲያን ትለምናለች። ያ ጥሪ እኛ እኮ እየሰማነው እኮ ለነገር የተጸለየ ጸሎት ነው ብለን እኮ ትተነዋል። እኛን የሚያጠቃልል አልመሰለን። ግን ስንት ሰው መልሶበታል መሰላችሁ? ስንት ሰው በእነዚህ አይነት ችግሮች የዓለሙ ውድቀት ወደዚህ መንገድ እንዲመጣ አድርጎታል። ሌላኛው ደግሞ ሞት ነው። ይሄ እውነት ለመናገር እኔ እንጃ እንዴት ሊመልሰን እንዳልቻለ ሁሌም ነው የምንሰበከው። ራሱ አይታችሁት ከሆነ ሞት 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 እየተባለ እኛ ሰው ቀብረን በቃ መመለስ ነው። ምንም እኔ እንዴት እግዚአብሔር እውነት የሞትን ምንነት እንድንገነዘብ ይርዳን። በጣም ነው የምናሳዝነው እውነቱ። አብዛኞቻችን በቃ የሞት ነገር ትዝ የሚለን የሞተ ሰው ስናይ ነው ወይ የሆነ መቃብር ስናይ እና ሞት ግን ሰውን ወደ ንስሐ የሚጠራ ጥሪ ነበር። አሁን አብዛኛውም ሰው አይታችሁ አታውቁም? ይሄ ሰው ሲሞት ምን ሲል ኧረ ፍርሃት አለኝ እንደውኔስ መቼ እንትን ኧረ ነገማ ንስሐ መግባት አለብኝ ምናን ይላልና ሲነጋና እንዳልሞተ ሲያውቀው ግን ይረሳዋል። ነገም ሊኖር ይችላል በሚል ሐሳብ ማለት ነውና ኧረ ተውት። የምጽአትስ አሁን እንደም የዚህ ዓመት ላይ ግጥምጥምጥም ብሎ በቃ ትንሽ ቤተክርስቲያን የዋለ ያደረሰውማ ተጨንቆ ነበር። ከወርም መጋቢት ከዘመንም ዮሐንስ ከለትም ደብረ ዘይት ከቀንም ከለትም እሁድ ላይ ገጠመ። መጋቢት 29 ነው። በቃ ተው ለሊት ማን ይተኛል? 6 ሰዓት የሚመጣ መስሎን ማለት ነው። የሰው ምጽአቱ እኮ ግን ሞት ነበር። ስንሞት እኮ በቃ ሄድን እኮ በቃ ሌላ ምን እንጠብቃለን? ግን አሁንም እኛ ምን እየጠበቅን እንደሆነ ታውቃላችሁ? መጋቢት 29 እሁድ ደብረ ዘይት ዘመን ዮሐንስ። በጣም ነው የምናሳዝነው። ግን ሞት ጥሪ ነበረ፣ መመለሻ ነበረ። ኃጢአተኛነታችንን አምነን እግዚአብሔርን ማረኝ የምንልበት መንገድ ነበር። እሱም አልሆነልን።
ግን አስቡት በቀን ስንት ሰው ይሞታል? ስንት ሰው ወደ መቃብር ይሸኛል? እዚህም መቃብር ቦታ አለ አይደለ? አስባችሁታል? ሬሳ ሲመጣ የምናሳየውን ክብር እንደው ንስሐ ብንገባበት እኮ የት በደረስን። ሲመጣ ወጣት ራሱ ትንሽ አዛውንቶች ስንሆን ወጣቶች እኛ ዝም ብለን ሬሳ ሲመጣ ቁጭ እንላለን። ኧረ ተው ሬሳ ክቡር ነው ምን አርጉ እንባላለን። ቆማችሁ ሸኙ ይባላል አይደል? እንደው ከቆምንበት ጋር አብረን ሄድ ብለን ደግሞ ሞት እንዳለው ቀን ንስሐ ብንገባ ኖሮ ባማረብን ነበር። ቆመን የሸኘነውን ሬሳ እኛም እኮ ነገ ቆመን እንሸኛለን ንስሐ ሳንገባ ማለት ነው። እና ሞት በጣም ራስን መመለሻ ወደ ላይ እንድንመለስ ወደ ራሳችን እንመለስ ትልቅ መንገድ ነውና በተቻለና አቅም ሁላችንም እውነቴን የምላችሁ እንደ ዛሬ የመሰለ ወይም አሁን እንዳለንበት ሰዓት የሆነ ራሳችንን ለእግዚአብሔር ልናቀርብበት የምንችልበት ጊዜ አናገኝ እንዳይመስላችሁ። እንዲህ ቢመጣ ያ ቢስተካከል ይህቺ ነገር እንዲህ ብትሆን አንበል። በቃ ከዛሬ የተሻለ ቀን አታዩ። ራሳችሁ እየተመለከታችሁት አይደለ? ትላንት ከዛሬ ዛሬ ስንመን ነገ ይሻላል እናለን። ነገ ብሶበት አግኝታችሁ ታጣቁ ከነገ ወዲያም ይብስበታል። ስለዚህ ትላንትና ነበረ ጥሩ ጊዜ ማለት ነው። ዛሬ ነው ጥሩ ጊዜ ማለት ነው። እውነቴን እንምላችሁ የትምህርት መለኪያ መስፈርቱ ሰው እናንተም ሰምታችሁት ለካ ኃጢአት እንዲህ ነው ብለን መሄድ አይደለም። ሁላችን ብንችል ንስሐ እንድንገባ ነው። በቃ ያጠፋናቸው ጥፋቶች በሙሉ ብናውቃቸው ንስሐ የመግቢያ እድል ነበሩ። አይገርማችሁ? በቃ ኃጢአት ስንሰራ አሁን ንስሐ ገባለሁ፣ ኃጢአት ስንሰራ አሁንም ንስሐ እንገባለሁ ብንል ቢያንስ ጠላት እንኳን እኮ ሊደክመው ይችላል። ምክንያቱም በቃ ንስሐ ኃጢአት እንደሰራን ምን እንደምናደርግ የሚመለከታል ንስሐ እንደምንገባ የሚያል። እኛ ግን ኃጢአት ሰርተን በኃጢአታቸው የተመለሱ ጻድቃንንም ታሪክ እየሰማን ተስፋ እንቆርጣለን። በቃ አይኔ መቼ ነው እንደዚህ የምሆነው እያልን እናስባለንና አምላካችን ቅዱስ እግዚአብሔር ብቻ በቸርነቱና በምህረቱ ይህንን አይነት መንፈሱን ለሁላችን ያድለን። ራሳችንን በምናስብበት ጊዜ ላይ በተቻለ አቅም ስለ ኃጢአታችን ጸሎት እናድርግ። በድያለሁ ከምን ለምናቸው ብዙ ልመናዎች ላይ እግዚአብሔርንም ይቅር በለኝ የሚል ጸሎት እናድርግ። በንስሐ ራሳችንን እንመርምር። ማታ ስትተኙ ጭንቅላታችሁን ከተራሳችሁ ላይ ተንተረሳችሁ ውሏችሁን አታስቡት። የሰራችሁትን ኃጢአት እስቲ ያስቡት። how was my day አትበሉ። what did I sin ምን አጠፋው ዛሬ በሉት እስቲ ራሳችሁ። ራሳችንን ማየት ስላለብን ነው አይመስላችሁም? ራሳችንን ማየት አለብን። ራሳችሁን በተቻለ አቅም በቤተ ክርስቲያን አገልግሎት ውስጥ ማስገባት አለብን። አስገቡ እናስገባ ሁላችንም። እውነቴን እንምላችሁ የቆሸሸው ውሃ የሚጠራው ውሃው ሲደፋ ብቻ አይደለም ንጹህ ነገርም ሲገባበት ነው። አሁን ሙሉ ጭቃ የሆነ ውሃ ላይ ዝም ብላችሁ ውሃ ብታፈሱበት ባልዲውም ቢሞላ ባልዲው ምን እያደረገ ይመጣል? የፈሰሰ ጭቃው ሙልጭ ብሎ ይወጣና ምን መሙላት ይጀምራል? ንጹህ። ስለዚህ ምንም ኃጢአተኛ ብንሆን የቤተ ክርስቲያን አገልግሎት ቅዳሴው ሌላው ነገር አያምልጠን። ራሳችንን በተቻለ አቅም ዝቅ እያደረግን ዙሪያችን ያሉ ነገሮች ላይም ደግሞ ልብ እንበል። የሰው መሞት፣ የዓለም እንዲህ መሆን፣ የጎረቤት የሆነ ነገር መሆን፣ ቤታችሁ አሁን መንገድ ላይ የሆነ ነገር ስታዩ ለጸሎት ምክንያት ኃጢአታችንን ለማመን ምክንያት ያድርግልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። የተማርነውን ፍሬ እንድናፈራበት አምላካችን ቅዱስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።